ሀሳብ ሆኖ እንግዲህ አንድ ግለሰብ የተናገረው ማለት ነው። እንግዲህ ከብዙ ጊዜ በኋላ የመጣ አንድ ግለሰብ የተናገረው መለኮታዊ የሆነ እግዚአብሔራዊ የሆነ ከእሱ ውጭ ያሉት ሉተራኖች የተናገሩት እንደው የካቶሊኮቹ በትምህርት ደረጃ ምንም ችግር የለውም፣ ጤናማ ነው፣ ኖርማል ነው። በነገራችን ላይ የካቶሊኮቹም በትምህርት ደረጃ ኢነሴንስ ያ ህብስትና ወይን የጌታ ስጋና ደም እንደሚሆን ምናምን ማመናቸው እና እውነተኛ የራሱ የክርስቶስ ስጋና ደም እንደሚሆን ማመናቸው ለዘላለም ሕይወት እንደሆነ ማመናቸው እሱ ላይ ትክክል ናቸው። ምናልባት የነሱ ትንሽ ችግራቸው ምንድን ነው? ህብስትና ወይኑ እንዴት የጌታ ስጋና ደም እንደሚሆን ማብራራታቸው ነው። አሪስቶቴሊየን ፊሎዞፊን በመጠቀም ማብራራታቸው እሱ ነው ትንሽ ነገሩን የተወሳሰበ የሚያደርገው። ወደ ሉተር ስትሄዱ ሉተር ያን ያህል አያብራራም። እንደዚህ የሆነ ፊሎዞፊካል የሆነ ነገር ስለሚቃወም እንደውም ትንሽ እንደዛ የሚመስል ነገር ሲያገኙ ሌሎቹ ይኸው ምን አንተ ራሱ ፊሎዞፊካል አደረከው እኮ ምናምን የሚል ነገር ሲመጣበት ራሱ አይ የለም እኔ እንደዛ አላረግም እያለ ራሱን ዲፌንድ የሚያደርግ አይነት ሰው ስለነበረ እዚህ ላይ ከሮም ካቶሊክ የሉተር ምናልባት የተሻለ ሊሆን ይችላል እንጂ እንግዲህ እኔ ፐርሰናሊ እኔ እንደግል ሳየው ያስቀመጡበት መንገድ አትሊስት የሆነ ወደኋላ ትሬስ ባክ ብታደርጉ የሉተርን የሚመስል ነገር ልታገኙ ትችላላችሁ። ቃል በቃል ባይሆነ ራሱ ሀሳቡን ልታገኙ ትችላላችሁ። የሮማን ካቶሊክ ቤተክርስቲያንን ግን የምናገኝ አይመስለኝም። ምክንያቱም የሆነ ሰብስታንሱ ሙሉ በሙሉ ይጠፋል ነው የሚሉት። የህብስትና የወይኑ ሰብስታንስ ይጠፋል። ጠፍቶ ከዛ በኋላ የሆነ የጌታ ስጋና ደም ሰብስታንስ ይሆናል። አክሲደንሱ ይኖራል ምናምን። አሁን ሲጀምር ይሄ አከፋፈል ምናምን ይሄ ኤኒዌይስ ብቻ ያልተለመደ እና እንግዲህ እንደተሰምቶ የማይታወቅ ነው እስካየሁት ባለኝ ውስጥ እንዳሰሳ ማለት ነው። የሉተራኑ ግን ሉተር ግን ምንድነው ልክ ቃልና ስጋ እንደሚዋሃደው ህብስትና ወይኑ በጸሎቱ ሰዓት ምንድነው የክርስቶስ ስጋና ደምም አብሩ ይሆናል ማለት ልክ እንደዛ ቃል ከስጋ ጋር ተዋህዶ አንድ እንደሆነ ህብስትና ወይኑም እንደዚያው ህብስትና ወይን ብቻ አይሆንም፣ ይልቁንም በቃ ከጌታ ስጋና ደም ጋር አንድ ይሆናል። ስለዛ ያ የምርም ህብስት ብቻ ምናምን አይደለም የጌታ ስጋም ጭምር ነው እና ለውጥ አለ ይላል። እንዲሁም በዚህ ይለወጣል ይላል። ያ መለወጥ ምናምን እንደዚህ የሚባል ነገር የለም ምናምን ይላሉ። በሉተራን ቤተክርስቲያን ውስጥ እንግዲህ ካልነው ማለት ነው ወይም በሉተር ትምህርት ውስጥ መለወጥ የሚል አለ። ወርክስ ኦፍ ማርቲን ሉተር ቮሊዩም 35 ላይ ይለወጣል ይላል። ግን ይለወጣል ሲል ግን የሮማ ካቶሊክ ቤተክርስቲያን እንደምትለው አይደለም። እኛ ጋርም ይለወጣል የሚል ቃል እንጠቀማለን፣ ግን የሮም ካቶሊክ ቤተክርስቲያን እንደምትለው አይደለም። ስለዚህ ሉተራን ይለወጣል ሲል ህብስቱ ህብስትነቱን ትቶ የጌታ ስጋ ይሆናል ምናምን ሳይሆን አስቀድሞ ህብስት ብቻ ነበር፣ በኋላ በጸሎት ሰዓት ግን የጌታ ስጋም ስለሚሆን ለውጥ አለ። ከዚህ አንጻር እሱን ለማስረዳት ነው እንጂ ትራንስብስታንሺዬሽንን ለማስረዳት አይደለም ማለት ነው። እሱን አውጣ ከተባልኩኝ አውጣለሁ። ቅርብ ላይ ስለማገኘው ያው የሚያዘገይ ነገር ስለማይኖር ማለት ነው። ምንድነው የሉተር ቢያንስ አሁን እንትን አላለም፣ ያን ያህል ፊሎዞፊካል አላደረገውም። ልክ ብረት በእሳት ውስጥ ሲግል እንዳለው ለተዋህዱ እንደምናስረዳባቸው ምሳሌዎች እያስነሳ ልክ ህብስትና የጌታ ስጋም ልክ እንደዛ ሆኗል ምናምን የሚመስል ነገርን ያስቀምጣል። እና ይህንን ሰው ሰራሽ ብለህ ከዛ በኋላ መለስ አድርገህ ለራሳችን የሚቀርብ ሲሆን ደግሞ የጆን ካልቪን መንፈሳዊ ማለት ምን ማለት መሰላችሁ? የእነ ሉተር በቃ ሰብስታንሻል የሆነ ፕሬሰንስ ነው። የእንትን የማን ነው? የጆን ካልቪን ግን ስፒሪቹዋል ፕሬሰንስ ማለት ህብስትና ወይኑ በቃ ህብስትና ወይን ነው። ግን በእምነት በሚወሰድበት ሰዓት በመንፈስ ቅዱስ አሰራር ህብስትና ወይኑ ምንም አይሆንም። እናንተ ግን በእምነት ስትወስዱት እናንተ ላይ ግን የሚፈጠር ነገር ይኖራል። ህብስትና ወይኑ ህብስትና ወይን ነው። ግን በመንፈስ ቅዱስ አሰራር የጌታን ስጋና ደም አይነት በነፊት ታገኛላችሁ፣ እንደዚህ አይነት ጥቅም ታገኛላችሁ። ያሁን ይሄ መንፈሳዊ መገኘት ስፒሪቹዋል ፕሬሰንስ የሚሉት ይህን ነው። ይሄ ሪል ፕሬሰንስ ተብሎ ሊጠራም አይችልም። ስለዛ በአፋቸው ላይ ይህንን ምንድነው እንትን አይሉም ነው አያስገቡትም። የጌታን ስጋና ደም ነው እና እንደዛ ደግሞ አልተባለም። ጌታችን ባረከ፣ ቆረሰ፣ እየሰጋዬ ነው አለ። እኔ እንደውም በመጀመሪያ ደረጃ ፔንቴኮስታሊዝም ምንም የተረጋጋ ነገር እኮ የለውም። ምንም ሁሉም የየራሱን እምነት ይዞ ቁጭ የሚል አይነት እንትን ነው፣ ሙቭመንት ነው፣ እንቅስቃሴ ነው። ከዛ አንጻር እኔ አሁን እንደ ጠቅላላ ፔንቴኮስታሊዝም የነ ጆን ካልቪንን የሚቀበለው ማለት ያ አስቸጋሪ ይመስለኛል። እንደዚህ ብሎ መደምደሙ ማለት ነው። ምንድነው በመጀመሪያ ደረጃ በጣም የሚያመሳሰላቸው ይህ እንትኑ ነው፣ የካሪዝማቲክ እንቅስቃሴው ነው።
እንግዲህ በመንፈስ መሞላት ምናምን የሚባለው ነገር ማለት ነው። የእሱ እንቅስቃሴ ያ እንቅስቃሴ ሁሉንም ኮመን ሊያደርጋቸው ይችላል እንጂ ሙቭመንቱ እንደ ሙቭመንት ሲነሳ በዋናነት እሱ ነው የታየበት እንጂ ሌላው ጉዳይ ላይ ግን እኔ እንደውም የጌታ ስጋና ደም ራሱ ብሎ ራሱ የሚጠሩት አይመስለኝም። የጌታን እራት አሁን ለምሳሌ ሙሉ ወንጌሎች ምናምን ማለት ነው እኔ አይቼ አላውቅም እንደዛ ብሎ ሲጠሩት። ምናልባት ካለ ያሳየናል። የጌታ ስጋና ደም ይጠሩታል። እንደገና በስርዓቱ ጊዜ ማቴዎስ 26ን ከ27 እስከ 30 ይነበባል ሙሉ እሱ መነበቡ ሳይሆን እስቲ እንትን መጽሐፉ ላይ የጌታ ስጋና ደም ይለዋል። የጌታ እራትን ስጋው ወይም ስጋው ደሙ ይላል። የጌታ እራት ወይም ስጋው ደሙ ብለን እንጠራዋለን ይላል። አይ የጌታ እራትን የጌታ ስጋና ደም ብሎ የህብስቱንና ጽዋውን የጌታ ስጋና ደም ብሎ ይጠራዋል መጽሐፉ ላይ። ስጋው ደሙ ማለት እሱ እኮ ነው። ችግር የለውም መጽሐፉ ላይ ችግር የለውም መጽሐፉ ላይ ይህንን የሚያሳይ ነገር ካለ ምን አልከኝ ወንድሜ? ያው ይሄ ተርሙን የጌታ እራት፣ ቅዱስ ቁርባን፣ ስጋው ደሙ የሚሉ ቃላትን ይጠቀማሉ። ግን እንደዛ ሲሉ ያው ተለውጦ በሚል ቅዱስ ቁርባን ይላሉ ብለህ ነው እንጃ። እንትን ተርሚኖሎጂዎችን ብዙ ሪጂድ አይደሉም፣ ይጠቀሟቸዋል። ኦኬ እንግዲህ ሊሆን ይችላል። እንግዲህ መጽሐፉ ላይ አላየሁም፣ ግን ይሁንና ግን እስቲ የጌታ ስጋና ደም ምክንያቱም ቁርባን የሚለው ቃሉ ራሱ በጣም ብዙ ሀሳቦችን ስለሚይዝ ብዬ ነው። ቅዱስ ቁርባን ብለው እዛ እንትኑ ላይም መጽሐፉ ላይም ሲጠሩት አላየውም። ግን እስቲ እንትን አድርገው እስቲ የጌታ ስጋና ደም ብሎ ይጠሩበት አለ። አሁን የምታገኘው ከሆነ ብቻ ነው ችግር የለም። ካላገኘው ሌላ ጊዜ ወይ ዝም ብለህ ሌላ ካገኘው አሳያለሁ። ስጋው ደሙ የሚለው አለ እዛው ላይ፣ ግን ሌላ ጊዜ አሳያለሁ። ካለ ካገኘው ስጋው ደሙ የሚለው አንተም ብትከፍተው ታገኘዋለህ። ስጋው ደሙ ማለት ምን ማለት ነው? ያ ህብስትና ወይኑን የህብስቱን የጌታ ስጋ ደሙን ማን ነው ጽዋውን የጌታ ደም ብሎ ይጠሩታል ከሆነ እሱን ወይ ላውጣለህ ታዲያ መጽሐፉንና ዝም ብለህ እዚህ ገጽ ላይ ምናምን ትለኛለህ ማለት ገጹን የምታስታውሰው ከሆነ ካልሆነ እንዳልኩ ነው። በምንትን በምትልበት ሰዓት እኔ አፈልጌ አጥቻለሁ። ህብስቱን የጌታ ስጋ ብሎ የጠሩበት ጽዋውን የጌታ ደም ብሎ የጠሩበት የለም። እንኳን እንትን ሊሉ ጭራሽ የጌታ ስጋና ደም ብለውም እንደዚህ አይጠሩትም። ምስጢሩን ራሱን ያንን ስርዓቱን ማለት ነው። ያንን ስርዓቱን ምስጢሩን ህብስትና ጽዋውን የጌታ ስጋና ደም ብሎ ሳይሆን የሚጠሩት የጌታ ስጋ ምሳሌ እያሉ ነው የሚጠሩት። ወከ እያሉ እንደዛ የሚመስል ነገር ይጠቀማሉ። እነዚህን ቃላት ብቻ ነው ሲጠቀሙ ያዩት እንጂ ራሱን ህብስቱን የጌታ ስጋ ብለው ሲጠሩት አላየሁም። ኤቢ እና ቼክ አድርገውና እኔ ማስታውሰው እኔማ ቼክ አድርጌዋለሁ እኮ እኔ አንብቤዋለሁ። አነበብኩት የለም ጭራሽ አንድም ቦታ እንደዛ ብሎ ስጋው ደሙ የጌታ እራት ከዛ ደግሞ ስጋው ደሙ ከዛ ደግሞ አይ ቲንክ ቅዱስ ቁርባን የሚልም ያነበብኩ ይመስለኛል። ግን ቆይ እስኪ ቼክ አደርጋለሁ፣ እነግርሃለሁ። እሺ ቼክ አድርገው። እሺ እና እኔ ግን አሁን የኔን ስናገር ግን እኔ እስካየሁት የጌታ ስጋና ደም ሳይሆን ሞቱን የምናስብበት ምናልባት ምሳሌ ምናምን ተብሎ ይጠራሉ እንጂ ህብስቱን የጌታ ስጋ ጽዋውን የጌታ ደም ተብሎ ሲጠራ አይቻልም። በተለይ ዛ መጽሐፍ ላይ የለም እኔ እስካየሁት ማለት ነው። ምናልባት እንግዲህ ያለፉት ካለ ሌላ ጊዜ ታሳየናለህ፣ ችግር የለም። ገና ከጅምሩ የምር በቃ ያ ቅዱስ ቁርባን የጌታ ስጋና ደም ነው ወይ የሚለው ላይ ራሱ አደገኛ ልዩነት ነው ያለው። አሁን ወደ ሉተራኖቹ ስትሄድ በቃ ግልጽ ናቸው። እንግዲህ ምንድነው ብለው ይጠይቁና በቃ የጌታ ስጋ ነዋ ነው የሚሉት። ስሞል ካቴኪዝሙ ላይም ላርጅ ካቴኪዝሙ ላይም ካየው ሉተርን በቃ የጌታ ስጋ ነው የሚለው፣ ጽዋውም የጌታ ደም ነው እያለ በግልጽ በቃ ቃል በቃል እንደዛ ነው ቁጭ የሚያደርገው። ይሄ በሉተራኖቹ ዘንድ የታመነ ነው። በፔንቴኮስታሉ ዘንድ ግን እንዳልኩ ወጥ ትምህርት የለም። ለምሳሌ እነ እንትና ጋር ብትሄድ ማነው ስሙ አንድ አጠር ያለ መለጥ ያለ ትላለህ። አጠር መለጥ ያለ ጃፒ ነው ምንድን ነው የሚሉት የሆነ ቅዱስ ቁርባን ይሄ ምሳሌ ብቻ አይደለም እያለ የሰራው እሱ ነው። ጃፒ አይደለም ሌላ ጃፒም ግን እንደዛ ነው የሚሆነው። እውነተኛ ብለው ነው የሚሆነው። አሁን
እነዚህ ምናልባት ፔንቴኮስታሎቹ አሁን ኤቢ ምናምን ኧረ እንደነዚህ አይነት ውጭ አይወክሉም ሊል ይችላል። ግን ስቲል ግን ያው ህዝብ ሰብስበዋል። ኦልሬዲ በጣም ብዙ ህዝብ ይከተላቸዋል። በጴንጤው ዘንድም ደግሞ ኦፊሻሊ የተወገዙ ናቸው። እኔ እንጃ እሱን አላውቅም። በእርግጥ ግን የተወገዙ አልመሰለኝም። እና አሁን እነሱ ደግሞ ከኛ ጋር የሚመሳሰል ነገርን ሲያስተምሩ አይቻሉ። እሱ ደግሞ በጣም ፈሪ ነው። የእነሱን ቀልድ ነው። እኔ እነሱ እውነተኛ የጌታ ስጋና ደም ነው ብለው ያንን ህብስት አንስተው ከሚሰጡ ሙሉ ወንጌሎች አይ አማናዊ አይደለም ምሳሌ ብቻ ነው ብሎ ቢሰጡ ይሻለኛል ለእኔ። የነዛኛዎቹ እንደውም በጣም ብላስፈሚ ነው። እንዳይቆረጥብህ ንግግር ከሙሉ ወንጌል ጋር በወስድ ይሻለኛል አለ ተብሎ ችግር ውስጥ እንዳትገባ። ለምን መሰለ አትሊስት ማለት ነው እነዛኛዎቹ እውነተኛ የጌታ ስጋና ደም ነው ብለው እየሰጡ ያሉት ዝም ብሎ ያልሆነ ነገርን ብድግ አድርገው ነው እንደዛ የሚሉት። ኢቨን ምን ራሱ እንደሚያዘጋጁ ራሱ የሚያውቁ አይመስለኝም። ህብስቱና ወይኑ ምናምን ራሱ እኔ እንጃ። ወይን ራሱ አያስፈልግም ሊሉ ይችላሉ። ጥንት ላይ ተነስቶ የነበረ እንደዚህ አይነት ጭቅጭቅ ነበር። በነገራችን ላይ ወይን ባንጠቀምስ የሚል ነገር ተነስቶ እነ ቅዱስ ቆጵርያኖስ አጠፋፍተዋቸዋል። ማለት ወይን ግድ እንደሆነ ማለት ነው መጠቀም። በቃ ጌታችን ከተጠቀመ ተጠቀመ ነው። ምንም የምንለው ነገር ስለሌለ ለማንኛውም ግን እነዛ ሰዎች የጌታ ስጋ ያልሆነ ነገር የሆነ ነገር ሰብሰብ አድርገው የጌታ ስጋና ደም ነው። ይሄ ብላስፈሚ ነው፣ ስድብ ነው። በቃ ሊሆን አይችልም። ያልሆነ ነገርን አስባችሁታል። የኢየሱስ ስጋና ደም ነው እያሉ ይሄ መቀለድ ነው። በጣም ያስፈራል። እና የሙሉ ወንጌሉ ይሻላል ያልኩት ለዛ ነው። ለምን የሙሉ ወንጌል አትሊስት በቃ የጌታ ስጋና ደም ነው አትልም። እውነተኛ የጌታ ስጋና ደም ነው አትልም። ግን በቃ እንደ ምሳሌ ነው ምናምን ብላ እንደው እናስታውስበታለን ሞቱን፣ የክርስቶስን ሞቱን። እሺ አንዴ ቆይ፣ የሆነ ነገር ትዝ ብሎኝ ነው ባለፈው አንዴ ቆይ፣ አንዴ 30 ሰከንድ። የሙሉ ወንጌል አትሊስት ሞቱን እናስታውስበታለን ምናምን በሚለው ግን አማናዊ የሆነ እውነተኛ የሆነ የራሱ የጌታ ስጋና ደም አይደለም ስለምትል በቃ ስላልሆነ የምርማማ አይደለም ደግሞ አይሆንም። እንደዛ መሆንም አይችልም። ፔንቴኮስታል ቸርቾች ላይ ተዘጋጅቶ የምርም እውነተኛ የጌታችን ስጋና ደም መሆን አይችልም። አይደለም ስላለች ቢያንስ እሱ ይቀላል። በቃ ያልሆነውን አይደለም ስላለች፣ እነዛ ግን ያልሆነውን ሆነ ይላሉ። እና የነዛኛዎቹ በጣም ያስፈራል። ለዛ ነው ይሄኛው ይቀላል ያልኩት። እና ኤቢ እንዳለው ኦፍኮርስ ሙሉ ወንጌል ጋር ሂጂ ምንድን ነው ለምን እደክማለሁ እኔ ዝም ብዬ እዚሁ ጋር የሆነ ሲስተርን ስሪልኝ አልላትም እንደ የሆነ ጀግና የሆነ አምባሻና የሆነ ነገር አውቄ ነው ኤቢ። እሺ ቀጥይ ፓፓ። እኔ እዚህ ቁጭ ብዬ አንተ እኮ እኔ እኮ ግራሚ ጋር ሙሉ ወንጌል አይደለም ታሰድበናለህ። ሙሉ ወንጌል አይደለም። እኔ እኮ ግራ እኮ ነው የሚገኝ። ቆይ አንተ የቸርች ነው አንተ በድፍረት ታቃልላለህ አይደል? አይ ስማ የቸርች ነው። ቆይ አንተ ንገረኝ፣ የቸርች ነው ግፍ የቸርች ነው። የት ነው የቸርች ነው እኮ የሚለው ቃል ታውቀዋለህ? ፕሮቴስታንቱ ላይ ብዙ አይሰራም የሚሰራው። ምክንያቱም ፕሮቴስታንቱ በትራዲሽን ከሉትራን ውጭ ያለውን የትም ቸርች ቢሆን እምብዛም ያው ደግሞ ካልቪን ምናምን ካላልከው ሪፎርምዱን በስተቀር እምብዛም ያን ያህል ማተር አያደርግም እኮ። አሁን እኮ ይልክበት እኮ ሉተራን ካላልክ በስተቀር ብለህ ከተቀጠል አድርገህ ዝም ብለህ እንደው ሪፎርምድ ካላልከው በስተቀር አልክ። አሁን የቀረው ጴንጤው ነው እኮ። ዝም ብለህ እስኪ ከጴንጤው አንተ አሁን ለምሳሌ ፔንቴኮስታል ያልሆነ አንተ ጴንጤ ነህ? ጴንጤ ነህ እንደ አንተ? እሺ እሱ ጥያቄ ራሱ ምን መሰለህ፣ አሁን በትራዲሽን ለምሳሌ መካነ ኢየሱስን ብትጠይቃቸው የተጻፈ ሰነድም ልልክልህ እችላለሁ። መካነ ኢየሱስን ብትጠይቃቸው በትራዲሽን ሉትራን ናቸው፣ ነገር ግን በልምምድ ደግሞ ፔንቴኮስታል ናቸው። ሰነድ ሁሉ አዘጋጅተው እንደውም ባይዘው ካልተሳሳቱ ቄስ በሊና የሚባሉ ቄስ እንጦጦ መካነ ኢየሱስ በነበሩ ጊዜ ኢትዮጵያ ውስጥ ያለውን የፔንቴኮስታል ልምምድ በጣም ያቀጣጠሉት እሳቸው ናቸው፣ ሉትራኖች ናቸው። ግን ምንድነው ትራዲሽናችሁ ስትላቸው ፔንቴኮስታል ነን አይሉም፣ ሉትራን ነን ይሉሃል። በኤክስፒሪየንስ ግን የመንፈስ ቅዱስ ስጦታዎች አገልግሎቶች ግን ስለተቀበሉ ራሳቸውን ፔንቴኮስታል ነንም ብለው ያምናሉ። የሁሉም መልስ ያ ኮንዘርቫቲቭ ሉተራን አይደሉም ማለት ነው መካነ ኢየሱሶች። አሁን እዚህ ቲክቶክ ላይ ያሉ አንዳንድ ሉተራን አልወደዱትም እሱን። ኖ መካነ ኢየሱስ መሆን ያለባት ሂስቶሪክ ሉተራንን ውጮች እንዳሉት እንደ ቸርች ኦፍ ስዊድን እንደ ኤልካን መሆን ያለባት እንጂ
የፔንቴኮስታልን ትራዲሽን ሰብስክራይብ ማድረግ የለባትም የሚል ቴንሽን ያለው አሁን እንደሰማኸው ማለት ነው። ችግር የለም። ኤኒዌይስ ግን አኩስ አሁን አንተ መካነ ኢየሱስ ነህ እንደዛው ነው። ምክንያቱም የፔንቴኮስታል መካነ ኢየሱስ አይደለም። እሺ ምንድን ነው? እኔ አሁን ያለው መሰረተ ክርስቶስ ነው ያለሁት። ኦኬ መሰረተ ክርስቶስ በሜኖናይቶች ከሜኖናይቶች የምትመዘዙ ማለት ነው አይደል? ሜኖናይት ያው እንግዲህ እሱም እንዳልኩ ነው። አሁን ሜኖናይት ናት ትላለህ፣ ግን ደግሞ ስቲል ፔንቴኮስታል ትራዲሽንን ታገኛለህ ማለት። ትራዲሽኗ ሲመዘዝ ከዛ ነው፣ ግን የፔንቴኮስታል ትራዲሽንም ውስጡ አዘልቆ ገብቷል ነው። ይገርማል። ኢትዮጵያ ውስጥ የፔንቴኮስታሊዝሙ አቤት ጀማለ ቁርባን የሚለውን ላሳይህ። ቁርባን እሺ ታሳያለህ። እሺ ማለት በዚህ አጋጣሚ ሜኖናይት ማለት ከአናባፕቲስት የሚሳቡ አይደል ማለት እንትናቸውና ሉተር እነሱን ሜንሽን የሚያደርገው ይመስለኛል። ሜንሽን አድርጎ አናባፕቲስት ነው እና ሜኖናይት ማለት አናባፕቲስት እንትን ናቸው፣ ራሳቸው ናቸው። በቃ ምንም አናባፕቲስት ሜኖናይቶች ናቸው። ሜኖናይቶች ናቸው። አዎ ሉተር ብቻ አይደለም እነሱ ላይ እና መኩ ምን ለማለት ፈልገው አጋንንት ታላቅ ትልዋል። አትሽኮርመም። ሁሉም የጻፉባቸው እኮ ሉተር ብቻ ሳይሆን ጆን ካልቪን እና ዝዊንግሊም እነሱ ላይ ጽፈዋል። ኦፍኮርስ ጆን ካልቪን እነ ዝዊንግሊ እነ ሉተር አሁን የኤቢ አንሲስተሮች ላይ ትላል ክፉኛ ነው የጻፉባቸው። አሁን ራሱ መካነ ኢየሱስ መሰረተ ክርስቶስን 100 ሺህ አጋንንት ነው የምትላት አይደል? መኩ እሱ ነው አላውቅም፣ ግን የሚገርም ነው። ግን እኔ አሁን የሚያስገርም የምመሰላችሁ እኔ በተለይ አሁን እዚህ ኢትዮጵያ ውስጥ ምናምን ሉተራንም ሆንክ ሪፎርምድም ሆንክ ሌላም ሆንክ የፔንቴኮስታሊዝሙ ያ እንቅስቃሴ ይሄ በመንፈስ መሙላት ምናምን አይነት እንቅስቃሴዎች እሱ ሁሉም ውስጥ ገባና ምንም ጥምቀት ያድናል የሚለው ጋርም ጥምቀት አያድንም የሚለው ጋርም ቅዱስ ቁርባን ለድህነት ነው የሚለው ጋርም ቅዱስ ቁርባን ለድህነት አይደለም የሚለው ጋርም በቃ ምንድነው በፕሬዲስቲኔሽን የሚያምነው ላይም በፕሬዲስቲኔሽን የማያምን የለም። አክቹዋሊ ግን ይሄ የሉትራን የሆነው ቪው አለ፣ የሪፎርምድ የሆነው ቪው አለ፣ ግን ደግሞ የሌሎቹ ደግሞ አለ። አሁን እነዚህ ፔንቴኮስታሎቹ ብዙ ጊዜ አርሜኒያን ናቸው ይመስለኛል። ምንድነው የትምህርት ልዩነቶች በሚገባ እያሉ ግን የፔንቴኮስታሉ እንቅስቃሴ ይሄ በመንፈስ መሞላት የሚባለው እንቅስቃሴ ሁሉም ጋር ይሰራል። ሁሉም ጋር ይሄ መንፈስ እየሄደ ይሰራና በትምህርት ብትለያዩም በእንቅስቃሴው አንድ የመሆን ነገር ማለት ነው። እዚህ ነው አክቹዋሊ እንደዚህ የተለመደው እና ይሄ የመካነ ኢየሱስ ነገር ልጆቹ መቃወማቸው እኔ ፐርሰናሊ ጥሩ ነው ብዬ ነው የማስበው። አትሊስት በደምብ ኮንዘርቫቲቭ ቢሆኑ ሉተራን ከሆኑ ኮንዘርቫቲቭ ሉተራን ቢሆኑ ጥሩ ነበረ እና ይሄ እንትንም ነው ቀስ በቀስ ግን አይታወቅም። በዚህ ካቶሊክ ጋርም እኮ ገብቷል። የካሪዝማቲክ ካቶሊኮች አሉ። ካሪዝማቲክ ምለው ኦርቶዶክስ ውስጥ ሁሉ አለ። ለምሳሌ እንትኖችን ታውቃቸዋለህ? አኬ አማኑኤል ህብረት የሚባሉት እዚሁ ኢትዮጵያ ውስጥ የተለያዩ የኦርቶዶክስ ቤተክርስቲያን ውስጥ በተነሳው ሪቫይቫል ነው እኮ ማንም ሳይነካቸው ወጥተው በስም የሆኑ ኢንዲቪጁዋልስን አላስታውስም። ማንም ሳይነካቸው እንግዲህ እነሱ የሚመሰክሩትን ሰምታችሁ ሊሆን ይችላል፣ አላውቅም። እንግዲህ ያው ምስክርነቱን እንግዲህ ትቀበለውም ላትቀበለውም ትችላለህ። ኧረ አጨብጭብ ወገን። ኦርቶዶክስ ቤተክርስቲያን ውስጥ ሪቫይቫል ገብቶላል። አይ ግን እንትን ነው ኦርቶዶክስ ቤተክርስቲያን ውስጥ አስቡት፣ ልሳን ሲያመልጥ ማለት ነው ቅዳሴ ላይ ሆነ አንድ ሰው እንደዛ ብሎ ነበር የሆነ ሰዓት ላይ እና እንደዛ ኧረ እኔ አልሰማሁኝም። ግን እንደዚህ የሚባል ነገር ግን በእኛ ቤተክርስቲያን ውስጥ የለም። እንደዚህ አይነት ልምምድ ውስጥ እኔ አልሰማሁም። ግን እንደዚህ አይነት ልምምድ ውስጥ ያለ ሰው ያው ተገንጥሎ ጴንጤ ይሆናል ማለት ነው እንጂ ኦርቶዶክስ ሆኖ ራሱ አይቆይም። የካቶሊኮቹ ግን ካሪዝማቲክ ካቶሊክ ተብለው አሉ።
ከ200 ሚሊዮን በላይ ሜምበር ነው ያለው ራሱ ነገር እዛው በካቶሊክ ውስጥ ናቸው። የካቶሊክን ሙሉ በሙሉ የካቶሊክን አስተምህሮን የሚቀበሉት ግን እንደዚህ አይነት ነገር ደግሞ አላቸው። ወደኛ ክርስቲያን ስትመጣ ወደ ኦርቶዶክስ ክርስቲያን እንደዚህ የሚባል ነገር አይታሰብም። ማለት ይሄ በዚህ ደረጃ ሊሰለጥንብን አይችልም። አሁን ለኛ ይሄ የክፉ መንፈስ አሰራር ነው ብለን ስለምናምን ይቅርታሽ፣ ይሄ ለኛ እንደዛ ብለን ስለምናምን ይሄ በጌታ ቤተክርስቲያን ላይ በዚህ ደረጃ ይሰለጥናል ብለን አናምንም። እንደዚህ እምነቱ የለንም። ከዛው ሜቢ ከዚህም በፊት እኔ የማውቀው ማለት ነው እዚህ ላይ ተሐድሳውያን አሉ። አሁን ላይ ያሉት ባለፈው ለዩጩፋ ሄዶ የሰገደ ማን ነበረ ስሙ? ጌች እነ ጌች እና ምናምን ሪቫይቫል ብሎ በጣም በፕሮቴስት ተሰብስቦ ማለት ነው እብር ራሱ ቪዲዮ ብሎ ማለት ነው። ያኔ የዛሬ ስንት ዓመት ማለት ነው 7-8 ዓመት ቪዲዮ ደርሶኝ ነበረ ግቢ ዩኒቨርሲቲ እያለ ነው። እና ያኔ በቃ ሪቫይቫል ተነስቷል፣ በቃ ቸርች ውስጥ እንደዚህ እያሉ ሲወራጭ በጣም ብዙ ማለት ተደብቆ ማለት ነው። ጀስት they are literally ያው ተሐድሶ ጴንጤያውያን ናቸው። ጴንጤ ማለት ተሐድሶ ራሳቸውን ይላሉ እንጂ በትምህርት ከጴንጤ የሚለዩበት አንድም አላገኘንም። በነገራችን ላይ ኤቤ ተሐድሳውያንን ማለት ነው በትምህርት አንድም ትምህርታቸው በተለይ መሰረታዊ ነገር ሃይማኖት ከነሱ የሚለይበት ማለት ሙሉ ወንጌል የሚለይበት ብዙም አላየንም። እና ያኔ እነሱ ነበሩ በቃ አማኑኤል ምናምን ህብረት አይነት ነገር ብሎ የተሐድሳውያን ነበረ። እዛ ላይ ነው ዲያቆን ያረጋልም ብዙ ጊዜ መልስ ሲሰጥ ነበር መጽሐፍቶቹ ነው። እና እሱ ነው እንጂ ቤተክርስቲያን ላይ በፍጹም እንኳን ሊሰለጥን በፍጹም አይሰለጥንም እንጂ ካሪዝማቲክ ቤተክርስቲያን ነው። አይጀግና ዘራፍ ማንም አልሰለጠነም ትላለህ። ግን ልክ ነህ፣ ይወጣሉ እኮ ልክ ያ ነገር ሲፈጠር ወጥተው ይመሰክራሉ። በጣም ትልልቅ አባቶች ቆሞሶች ምናምን ናቸው እኮ ይመሰክራሉ። መጀመሪያ የሆነ ምስክርነት ሰምቻለሁ። ባይዘው የመጀመሪያ የሆነ ግንኙነት ከሌለ በስተቀር በተአምር አይኖር። እኔ ሲጀመር ወደ ካቶሊክ ራሱ እኮ የገባው እኮ ዩኒቨርሲቲ ውስጥ ነው የተባለው። አብረው ካቶሊኮቹ ሰዎች ከእንደዚህ አይነት እንቅስቃሴ ውስጥ ካሉ ጴንጤዎች ጋር በህብረት ሆነው ማምለክ ይጀምራሉ ምናምን። በዚህ መሀል እነዚህኞቹን በመንፈስ ተሞሉ ይባላል። ከዛ እነሱ ይዘው ይገባሉ። ያ መንፈስ ወደዛ እየተዳረሰ ይሄዳል አይነት ነገር የሚመስል ነገር ነው ያለው። እና እዚህ ሆነው ምናምን ነገር ይሄ ቆሞስ ሆኖ ምናምን ላልከው እንደዛ ሆነው ከዛ ላ ፍሮም ኖዌር ዝም ብሎ የሆነ ብድግ ብሎቻ እንደዚህ አይነት ነገር ተፈጠረባቸው። አይ እንደው እናውቀዋለን ምን ያህል ፌክ እንደሆነ ማለት ነው። እንደዚህ ያለውን ነገር ማለት ተሰምቶ ለምን ለ1900 ዓመት ሙሉ እንደዚህ አይነት ነገር ሳይፈጠር ለምን አሁን ምንም ሳይሰሙ ኢማጂን ጴንጤዎችን ሳይሰሙ ምን ሳይሉ አሁን እንዴት ተፈጠረ? ለ1900 ዓመት ሙሉ ተሰምቶ የማይታወቅ እንግዳ ነገር ማለት ነው። ድንገት የሆኑ የኦርቶዶክስ ሰዎች ምንድነው ኢስመላ አንዱ ምናምን ነገር እያሉ ለልሳን ሲናገሩ አስበው አልሄድኩበትም። ዶ ላይ እኮ ነው ያቆምኩት እኔ አለ ከዶ መች ቀጠሉ። ስማ አንዱ ምን እስከ ዶ ድረስ የማይፈቀድልኝ አንዱ ምን ታውቃለህ ወይ? ሉተር በልሳን ይጸልይ ነበር አላለኝ እኮስ በጀርመን ያልሳና ስታጠና ሉተርን ሃና ነው ማን ያልካት ሴትዮ ምናምን ባዮግራፊያቸውን ስታጠና ያገኘው ነገር የለም። ምንድን የሉተርን ታሪክ ስታጠና ያገኘው ነገር የለም ወይ? የሆነ የላቭ ስቶሪ ስትናገር ነበር ብዬ ነው። የሉተር ላቭ ስቶሪ አንዴ ስተርክ ነበር። ያቢቹን እኮ ምናልባት ሉተር አቢቹ ይላል። ሉተር ተአምረኛ ሰው እኮ ነች ሉተር። ይሁን እስቲ መቼስ እነሱ ላይ እንድንሄድባቸው ሆና ፔንቴኮስታል ላይ ብቻ ትንሽ ነካ ነካ እያደረግነው ስለሆነ አይቻ እኔ እያለሁ አይደረግም። አላስነካ አባቢን አላስነካውም ነው የምትለኝ እንዴ? ምንም ቢሆን በሉተር ነው ይሄ ሁሉ። እሱ ብቻ ሳይሆን በነገራችን ላይ ያኬ ወደ ጎን የተተው አሉ። ብዙ ጊዜ ሉተራን ተብሎ አንግሊካንና ሜቶዲስት በቅዱስ ቁርባን ላይ ይተዋሉ፣ ይረሳሉ። ከሪፎርሜሽን ውስጥ ካሉት ማለት ነው ሪፎርሜድ ከሆኑ አንግሊካንና ሜቶዲስት ሪል ፕሬዘንስ ኦፍ ክራይስት ይቀበላሉ ነው።
እዛ ላይም እንዳይረሱ ሉተራን ብቻ እንዳትሉ ነው። አዎ እሺ 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 መኩታው ይላል እና ኤንዌስ ጥሩ ነው ምናምን ምን አለ ሌላ ምን አዲስ ኤቢ የምትለው ነገር ካለ ፕሊዝ ትላለህ። እና ኤቢ ግን በዛውም ቅዱስ ጊዮርጊስን መጽሐፍ ቅዱስ ላይ ያጣው ብሎ ፔንቴ የሆነበትን ቢያብራራልን የሆነ ነገር ውስጥ አትክተተው ውስጥ ፍትት ይበልበት ቢያንስ እዚህ ፍትት ብሎ ሂድ። ምንድን ነው ጊዮርጊስ የሞከርክ ነው መኩ። እኔ እናንተ ቢቀርብን ይሻላል። መጨማመቅ አንችልበትም። ለምንድን ነው የሚቀርብ? ይቅርብህ ብቻ ብታብራራልኝ ደስ ይለኝ ነበር። እሺ ቀጥሉ። ቆይ እንደዛ ይመስል ነበር ነው ግን ማለት ጊዮርጊስ መጽሐፍ ቅዱስ ውስጥ ይኖራል ብለህ ነበር የምገምተው እዚህ ኦርቶዶክስ እያለ? እንደዚህ መጽሐፍ ታሪኮችን መጽሐፍ ቅዱስ ውስጥ አላገኘውም በሚል ሴንስ ነው። ግን ያው ንግግር ላይ ወይ እኔ ኮንፊውዝ አድርጌያለሁ ወይ ደግሞ ሙሉን ኢንተርቪው የሚሰማ ሰው ብቻ ሊረዳው ይችላል ብዬ አስባለሁ እንጂ አክቹዋሊ እኔ ጊዮርጊስን መጽሐፍ ቅዱስ ላይ ፈልጌው አይደለም። አይ እንዴ ሳጣው ደነገጥኩኝ እኮ ስትረቁ እኔ ራሱ ደነገጥኩኝ አብሬ እኮ ይቢ አይ ደነገጥኩ አላል ደነገጥኩ ያልኩ የማርያምን ነው የጊዮርጊስን የተክለ ሃይማኖት ምናምን አይነት ብዬ ተናገርኩት ፓርት ላይ ደነገጥኩ ያልኩት የማርያም ላይ ነው። ኦኬ እሺ አልደነገጥክም ግን እሺ ተገርመሃል ግን ለምንድን ነው የማይኖረው ብለህ? አይ በፍጹም ጊዮርጊስ እንዴ ያን ያህል ኦርቶዶክስ መሆን ጭራሽ በቃ እንትን ነው እንዴ? እኔ ያኔ እንደውም ጎበዝ ኦርቶዶክስ ነበርኩ ልንገርህ። ምንድን ነው የዛሬ 20 ምናምን ዓመት ታዲያ ለምን እሺ የዛሬ 20 ዓመት ምናምን ቤተክርስቲያንን ልታሰድቡ ነው እንዴ የምትፈልጉት? የዛሬ 20 ዓመት ምናምን ምን አይ 20 ምናምን ዓመት ይሰማል ወይስ ተቋረጠ? ተቋረጠ። አርጅቻለሁ ልልህ ነው እንዴ? አሁን እኮ እድሜው ላይ ሊሄድበት ነው ደግሞ በዚህ አይነት የዛሬ 20 ዓመት ሲል እኮ ሌላውን አቁሜ ዝም ብዬ እሱ ላይ ታላ ያን ያህል ኤቢ የዛሬ 20 ዓመት ስልክ ብና ገብቶ የምን ስልክ ነው ኤቢ? ና ተመለስ። አንተ ነህ የደወልከው። አንተ ነህ የደወልከው። ዝም በል አንተ። አይ ግን ጥምቀት ላይ ያለው አቋም እንዴት ነው? አኬ ያድናል ብሎ ያምናል ለቃሌ? እሺ መሀል ላይ እያወራ ተጠይቀዋለህ እንዴ? ምን ሆነ? ምንድን ነው እንዴ? አታስጨንቀው። ምን አድርገህ ነው የምትለው? አሬ መቸው። አይ አንቺ ጋር እንኳን እንግባባለን። ትንሽ ለምጄዋለሁ። የእሱን ጨመቃ ቀላል ነው እና ካላችሁማ እሺ በቃ ጥምቀት ላይ እንዴት ነው እስቲ አቋም ለማወቅ ያህል ምንም ለክርክር ሳይሆን ለአቋም ለማወቅ ያህል አረ እንዴ በቃኝ የጌታ ራስን ሳንጨርስ ደግሞ ጭራሽ ጥምቀት በየቀኑ ግን ሁሌ እንደተሸሸች ነው። በየቀኑ ተጨምቄም አልችለው። አይ ለማወቅ ብቻ በእውነት አልከራከርም። በእውነት ይሄ አይ እኔ ብዙ የግል አቋሜን ኤክስፕሌን አላረግም ብዛም። እሺ ያንተ ያለህባት አሁን ኤምኬሲ ምን ትላለች? ጥምቀት ላይ ድህነት ነው ትላለች። ለኃጢአት ስርየት ነው እንዴ? ቃሌ ጋር ማን ነበር? አንተ ነህ ማን ነው? የሆነ ዲቤት አይቻለሁ ዩቲዩብ ላይ በደንብ ኤምኬሲን ኤክስፕሌን ያደረግ አይደለም ሊዱ ቤት መሰለኝ። አንተና ታስታውሳለህ? ቃሌን ጠይቀው በለው። ከቃሌ ጋር በጥምቀት ላይ ብዙ ጊዜ ተወያይተናል። ድሮ ስንወያይ አሁን እንትኑ የአቡ ላይ አፖስቶሊክ ሰክሴሽን ዩቲዩብ ቻናል ላይ አለ። ጥምቀት ለድህነት አይደለም ብሎ ጥምቀት ለድህነት ነው አይደለም በሚል ዲቤት ገብተን ተወያይተናል። ጥምቀት ለድህነት ነው አይደለም በሚል ማለት ነው። አሁን ከሆነ ሰዓት በኋላ ደግሞ አረ የለም ጥምቀት ለድህነት ነው የሚመስል ነገር ደግሞ ተናገረ። ጭራሽ እንደውም ጥምቀት ላይ እንዳትከራከሩ ብሎ ቴሌግራሙ ላይ ጻፈ። አሁን እንትና ቃሌ ጥሩ ነው፣ በቃ እሱ ጥሩ መሻሻል ላይ ነው። ትምህርቶቹን እዚሁ ሚዲያ ላይ ነው አፕዴት የሚያደርገው ሳይሆን የሚያሻሽለው። አረ ተው የሌለ ሰው ነው። ግን አንተ ራስህ ትረዳዋለህ። ለምን ድጋሚ ለምን አትወያዩም? ቴዲ ሐዋሳ ትንሽ ከቆየ
ዩአር ቴዲ ስጋና ደሙ ያድናል ብሏል። ምንድን አይ ቴዲ የክርስቶስ ስጋና ደም ያድናል ብሏል። ቁርባን ያድናል ብሏል እኮ ቃሌ። ኃጢአት ስርየት ይሰጣል። አዎ ብሏል። እንደውም እኔ በጣም የገረመኝ ማለት ነው ይብሻ ታልፎ ልደት ራርቶለት ማለት ነው። ዝም ብሎ አልፎ እንዴ እኔን ሳትጠይቀኝም እንዴ ምናምን አለ። እሺ የጌታ ራት ስጋ ወይም ደግሞ ቅዱስ ቁርባን ለኃጢአት ስርየት ነው ብለህ ታምናለህ ወይ ሲለው እንዴ በሚገባ ነው እንጂ ማምነው ራሱ ጠይቁኝ ብሎ ማለት እና ኤቢም አሁን እንግዲህ ትንሽ ከቃሌ ጋር ተወያዩና ከኔ ጋር ሲወያይ ደግሞ ጥምቀት ለኃጢአት ስርየት የሚለውን አዎ አምናለሁ አይደለም ጭራሽ የማይሳሳት ነው። የማይሳሳት አስተምህሮ ነው። ባስተምህሮ ደረጃ ይሄ የቤተ ክርስቲያን ትምህርት ነው። ምን ጥያቄ አለው? እና ይሄንን እኛ ግራ ገባሻል። ኧረ ኤቢም ይሄንን እኮ ያስተውሏል። የዛኔ እኮ አኬ ባይዘው ከቃሌ ጋር ስትወያይ ማለት ነው አንተ ራሱ ግራ ገብቶ እንዴ እኔ የኃጢአት ስርየት አይሰጥም ብዬ ነው እንዴት ያየሁት ትላለህ። ራሱ ይቅርታ ልጠይቅ ነበር እኮ እዛው። አይ ሁሉም ነው ይቅርታ ሊዱ በውስጥ ምንድን ነው ያለችኝ? እዚህ ጉዳይ ላይ ራሱ እኮ ታዘበች እኮ የምር በውስጥ አውርታለች። አፍኮርስ ሪከርድ አድርጉ እንዴ ስክሪንሻት አድርጌ ላሳይ እችላለሁ። የጥምቀት ጉዳይ ላይ እንዴ ኧረ እንዴት ነው ይሄ ነገር እያለችኝ እኮ ነው። አኬ ሰሞኑን ከአንተ ጋር ስንነጋገር ማለት ከአንተ ጋር ስንነጋገር የኔ ነው ምለው ልጅ ለአንተ ጊፍት ሲሰጥ አላገኘሁትም። ጌታ በቃኝ በቃ የኔ አቀዝቅዝ ነው እባክህ። ማለት መሀል ላይ እያወራን ባይዘው አንዴ የሳቅኩት በዚህ ነው። አንተ አትሳቅ አልከኝ እንጂ ኦኬ ነው እንዴ? አንድ 5 ደቂቃ ሰባ 2 ደቂቃ ስጠኝ ልልህ ነበረ መሀል ላይ ሊያመልጥ ነው ይላሉ ብዬ ነው እንጂ ቆሜ ልስቅ ነበር ትንሽ። አንተ ተረድተዋል የሚዲያውን ነገር። ይመቻቸው። እንትን ነው እኮ የኔ እና ኤልኬሲ ምንድነው የምታምነው አልከኝ? ምን ሆኖ ታውቃለህ? የአንተ ንግግር ለሉትራን ትንሽ ጠጋ ስላለ ለሉትራን የኔ ደግሞ ትንሽ ከሉትራን የራቀ ስለመሰላቸው አበሳጫቸው መሰለኝ። ኦኬ ሊሆን ይችላል በርግጥ። እና ኤልኬሲ እንዴት ነው የምታምነው አልከኝ ኤቢ? አይ ይቅርብኝ ተው። ኤምኬሲ ሌላ ጊዜ ባብራ። ምን እናንተ ሰነዱን እያነበባችሁ ትረዱ የለ እንዴ? ምንም እኮ ስብስብ ነገር የለውም። ቀላል እኮ እኔ ማብራራው አትቀበል እኔ ማብራራው። እሺ ያው ቃሌ እንዳይወገዝ ነው። ይሁን እስቲ እንግዲህ። ኧረ ለምን ይወገዛል እንዴ? ቃሌ እኮ ኤምኬሲ ቁልፍ ሰው ነው። ቁልፉን የሚይዘው ነው በለኝ በእናትህ። ጠበቀው። ኧረ አስገቡት በሌለበት አልሄድበት ካለ እስቲ ካለና እስቲ ናግባ። ምንድን ነው ያላችሁ? አልሰማችሁ? ምን ነው ያላችሁ? አልሰማም። በጣም የብሎክ ሰይፍ እኮ ያረፈብኝ እኮ ምስኪን ሰው ነኝ እኔ። የቃሌ ብሎክ ሰይፍ እንዴ ቦለከ እንዴ? ቆይቶ የለ እንዴ ከቦለከኝ? ስንት ዘመኑ መሰለህ እንዴ? ስቱዲዮ ናችሁ እንዴ? አዎና ለምን አትመጣም እና አትወስድም እቃውን? ፋይሌን ልውሰዳ መጥቼ በእናትህ እስኪ ና ውሰድ። ቆይ ወይ ዝም ብዬ ነገ ልውሰድ መሰለኝ። ነገ ልወስድ ስመጣ በዛው አንድ 2 ቪዲዮ ደግሞ ልቀረጽ መሰለኝ። እኔ ባይዜ ጋር 2 ቪዲዮ ቀርጬ የላችኋለሁ። ቅዱስ ቁርባን ላይ 2 ቪዲዮ ቀርጫለሁ። በቅርቡ ዩቲዩብ ላይ ለቀዋለሁ። ክፍል 1 ፋሲካችን ክርስቶስ ታርዷልና በሚል ቅዱስ ቁርባን ክፍል 1 ፋሲካችን ክርስቶስ ታርዷልና፣
ክፍል 2 ቅዱስ ቁርባን ኢየሱስ ከሰማይ የወረደ መና የሚል 2 ክፍል ትላንት እንትን ብያለሁ ተቀርጫለሁ ትላለህ እና ኤዲት ምናምን ተደርጎ ምናምን ይለቀቅላችኋል ትላለህ። ጠብቁ ነው በጉጉት። በጣም ይቅርታ ቢሮ ላይ ያለኝ ላፕቶፕ ላይ አላገኘሁትም፣ ግን ያው ቪዲዮ ሰራለሁ ቃል እገባልሃለሁ። ከዚህ እንግዲህ ኧረ የምን ቪዲዮ ነው የምትሰራው? እስካሁን እየፈለክ ነበር። አይ እሺ እንትን እኮ ቪዲዮ ቅድም የከፈትከው ዩቲዩብ ላይ እኮ አለ። ሶርስም ጠቅሻለሁ። ዙንጊል የተናገረው ዩቲዩብ ላይ ሜንሽን አረግህና ሶርሱን ጠቅሼ ቪዲዮ እኔ ጎበዝ አይደለም ቢዚ ስለመሆን ቪዲዮ መስራት አልችልም። 2 ቪዲዮ ነው እስካሁን 2 ነው 3 ቪዲዮ ነው የሰራሁት፣ ግን ሰራለሁ። ለዚህ ግን ሰራለሁ። ስቶሪ ትለቅ የለ እንደዛ አድርገህ ልቀቀው። ምን ችግር አለው? በቃ እንደሱ አደረጋለሁ። ስቶሪ ነው ምንድነው? ባለፈው ስለዚህ እንግዲህ የተረሳ አንድ ነገር አለ። በነገራችን ላይ ኤቢ ማለት በተለይ ከቅዱስ ቁርባን ጋር አያይዘ ከፈርስት ሴንቸሪ አፕ ቱ ሰርድ ሴንቸሪ ውስጥ ያሉት ኢርሊ ቸርች ፋዘር እዛ ላይ ስትለጥፍ ነበር እና በጣም ገርሞኝ ነበረ። በነገራችን ላይ በጣም ነው ገረመኝ። እኔ ማለት ኢርሊ ቸርች ፋዘር ወደ እናንተ ይደግፋሉ ማለት ወደ ራሳችሁ አጣማችሁ አይነት ነገር ነው ያልከውና እንዴት ነው እንደዛ ያለው ብዬ ገርሞኝ ነበረ። እና እውነት ከፈርስት ሴንቸሪ እስከ ሰርድ ያሉት አባቶች ወደ እናንተ ያደላሉ ማለት አጣመናልኛ ስታይ። እሺ ጥሩ ነገር ነው ያነሳው። እንደውም ሰሞኑን የኤምኬሲ ሲሆን ጥሩ ነገር አይደለም፣ የአርሊ ቸርች ሲሆን ጥሩ ነገር ነው የሚያነሳው አይደል? ይሁን አይተስቀጥልሽ አክቹአሊ አንዱን ንግግር የተናገርኩት እኔ ሳልሆን ማን ቤት ነው የዋድ ቤት ይሁን አላውቅም፣ የሆነ ቪዲዮ ቆርጠው ልከውልኝ ነበር። ሙሉውን ካላዩ ስለማላምን ነው እንጂ ጋዲሳ ኤክስፕሌን ሲያደርግ ነበር። አንደኛውን ኤቨረት ፈርጉሰን የተናገረው። ኤቨረት ፈርጉሰንን ታውቀዋለህ አይደለ አኬ? እሱ አርሊ ፓትሮሎጂ ላይ ፓትሪስቲክ ፋዘርስ ላይ ደና የሚባል እንደነ ጄኒ ዲኬሊ የሚቆጠር ሰው ነው። ጎበዝ ሰው ነው። ባፕቲዝም ላይ በጣም ክላሲክ የሆነ ስራ ያለው ሰው ነው። እሱ ነው ቃል በቃል እኔ ፕሮፋይል ላይ የለጠፍኩትን አንድም ስፍራ ላይ ኢሬኒየስ ከምን አንጻር እንደዛ እንዳለው ግን ባይ ደስ ይለኛል። እኔ አሁን እንዳልኩት የበረፈርኩትን ሶርሱን ያስቀመጥኩት ለዛ ነው። ሶርሱን ያስቀመጥኩት ጥሩ የተከበረ ሰው ነገር ነው። ፕሮቴስታንት ቢሆንም በተለይ ጥምቀት ላይ የጻፈው ጽሁፍ ወደ 1000 ምናምን ፔጅ የሚሆን ጽሁፍ በጣም ደንስ ነው በጣም እና ሂስቶሪካል የሆነ ትምህርቱን ጥሩ ነው። ጥሩ አድርጎ እንትን ብሏል። ኧረ በጣም ጎበዝ ሰው ነው። በጣም ጎበዝ ግን ይሄንን እስቲ እሱ ከምን አንጻር እንዳለው እስቲ እንትን መጽሐፉን እስቲ ወይ እንትን እንግዲህ ያው ቼክ እልክልሃለሁ ሆነ በቴሌግራም ምናምን ፈልጌ እልክልሃለሁ። እና እኔ አይደለሁም ያልኩት ነው መጀመሪያ ቃል በቃል እሱ የተናገረው እንግሊዘኛውንም እኔ ደግሞ እንደ አቅሜቴ የተረጎምኩትን አማርኛም ፕሮፋይሌ ላይ አስቀምጨዋለሁ። እና መጽሐፉን ግን አግኝተኸው ራስህ ቼክ አድርገዋል? ኤቢ አዎ የታወቀ መጽሐፍ ነው። አንተም ልታውቀው ትችላለህ። ሎርድ ሳፐር ላይ የተለያዩ ስኮላርስ አንድ ላይ ሆነው ኤክስፕሌን ያደረጉበት ነው። እሱ ከቅድመ ኒቂያ አባቶችን አፖስቶሊክ ፋዘርስ ላይ አይ ቲንክ ከኒቂያ በኋላ ያሉትንም ኤክስፕሌን አድርጓል መሰለኝ። እሱ ሁሉንም ነው የሚለው። እነ ዮስቲን ሰማዕትን ይጨምራል፣ አግናጢዮስን ይጨምራል፣ ኢሬኒየስን ይጨምርና ምን መሰለህ ፖይንቱ ስለ ጌታ እራት አላስተማሩም አይደለም። ቅድም እንዳልኩ ቋንቋው ይህ ስጋዬ ነው የሚለውን ቋንቋ አይጠቀሙም አይደለም። ነገር ግን አንድም ስፍራ ላይ ይሄ አማናዊ ነው የሚለውን እውነተኛ ነው የሚለውን በመለወጥም ይሁን በሚስቲካል ቼንጅም ይሁን በትራንስብስቴሽን ይሁን እሱ መጽሐፍ አለኝ እንደ እያልኩኝ ነው እንጂ ዩካሪስት ላይ የተጻፈ ምናምን ነበረኝ። የተለያዩ ሰዎች የተለያዩ ኦተሮች ያሉበት እሱ መጽሐፍ ቆይ እስቲ ፈልገው ይቅርታና አሁን ለምሳሌ አሁን ጄኤንዲ ኬሊ ኢርሊ ክርስቲያን ዶክትሪንስ የሚል መጽሐፍ አለው እና ምንም አይነት
እነዚህን ሁለቱም ሳክራመንቶች በተመለከተ ኮንሰንሰስ እንዳለው ነው የሚናገረው ራሱ ጄኤንዲ ኬሊ ማለት ነው። እርግጥ አሁን የጠቀስከውን ስኮላር መጽሐፉን አላውቅም። ሞስት ዴፊኒትሊ ግን እንደዛ የሚል አይመስለኝም። ኤኒዌይስ የኔ ጥያቄ ግን የሚሆነው ስኮላርሺፕ ውስጥ በጣም ዳይቨርሲፋይድ የሆነ አይዲያ ነው ያለው አንዳንድ ጊዜ ማለት ነው። ስኮላርሺፑ ራሱ ዳይቨርሲፋይድ ነው ኦፒኒየናቸው። ሶ ቼሪ ፒኪንግ አይሆንብህም ወይ? ለምሳሌ አሁን ልክ ጄኤንዲ ኬሊ ኢሬኒየስን ጠቅሶ አማናዊነቱን ያስተምራል፣ ጀስትን ማርተርን ጠቅሶ አማናዊነትን ያስተምራል ብሎ ካስተማረ ሌላ ስኮላርሺፕ ጠቅሰህ ኦፍኮርስ ያ ስኮላርሺፕ አንተ የምትለውን ቨርቤተም ይላል ብዬ አልጠብቅም። ግን ስኮላርሺፕ ላይ ሄዶ አንዱን ብቻ ሰሌክት አድርጎ እንደዚህ ነው ብሎ እንትን መውሰድ ኮንክሉዥን መውሰድ ቼሪ ፒኪንግ አይሆንም ወይ? ምክንያቱም there are scholars who say the opposite ማለት ነው፣ ኦፖዚቱን የሚሉ ስላሉ። እሺ፣ አይ በጣም ጥሩ ሀሳብ ነው ያነሳው። እኔ ያንተን ሀሳብ እጋራለሁ። የአንድን ስኮላር ሀሳብ ብቻ ይዞ ጀነራላይዝ ማድረግ ትክክል አይደለም። ቅድም አኬ እንዳለውም ያ ስኮላር ከምን ተነስቶ ነው ያን ነገር ያለው ብሎ መመርመር ይጠይቃል። ግን ምን ትማርበታለህ መሰለህ? በስኮላርስም ሆነ በአባቶች ደረጃ ይሄ አወዛጋቢ የሆኑ ኢሹዎች አሉ። አጠቃላይ ጀነራል የጌታ እራትን የተመለከተውን ነገር ሳይሆን ሪል ፕሬዘንስ ስንል እንዴት ነው ሪሊ ክራይስት ፕሬዘንት የሚያደርግ የሚለው ላይ በቀላሉ ሁሉም ሰው አንድ አይነት አቋም አይደለም፣ አንድ አይነት አረዳድ አይደለም ያለው። ስለዚህ የሌላውን አረዳድ አሁን የካቶሊኩም በመሰረታዊ ደረጃ ቅድም አኬ በመሰረታዊ ደረጃ ስህተት ነው አልልም። እኔ ይሄን ሀሳብ ነው የምጋራው። የኦርቶዶክሱንም የምን ሚስቲካል ነው ደግሞ ትራንስብስታንሺዬሽን ነው እንደዚህ ካለ ዶግማ ስለሆነ የነሱ ማለት ነው። ዶግማም የሆነው ትራንስብስታንሺዬሽን ብለህ ስታምን ነው ብሎ አስቀምጧል። እና አናቴማ የምትደረግ ትችላለህ ካለ ዳይቨርሲፋይድ የሆኑ ቪዎች በስኮላርስ እና በቸርች ፋዘርስ ካለ ትንሽ ቶለራንስ ሊኖርህ ይገባል ነው። የተወሰነ ቤዚክ የሆነው ትምህርት ላይ አይደለም የጌታ እራትን አቮይድ የሚያደርግ መጽሐፍ ቅዱስ ውስጥ የተቀመጠውን ቃል አለመጠቀም፣ ጸጋ ምናምን በረከት አይገኝበትም ማለት ኤክስትሪም ነው፣ በጣም ቱ ኤክስትሪም ነው። አንዳንድ ነገሮች ግን አወዛጋቢ መሆናቸውን እንመን ነው የኔ ሀሳብ። ይቅርታ ስምን ስላላወቅኩት ነው። ዳዝማት ወደ ቴክስቱ ሞሮፍ ቴክስቱን ራሱ መመልከቱ አይሻልም ወይ? ስኮላርሺፑን ከምትመለከት ራሱ ቴክስቱን መመልከቱ ነው የተሻለ የሚሆነው። ምክንያቱም ስኮላርሺፑ ዊዝን ስኮላርሺፕ ቬሪ ዳይቨርሲፋይድ ነገር ነው ያለው። ትሪኒቲን በተመለከተ ማለት ሶ ራሱ ቴክስታቸውን ፌዛቸውን ከቴክስታቸው ማወቅ ሲቻል ስኮላርሺፕ እንደዚህ ብለዋል። ዜርፎር የትኛውን ቴክስት ነው? የመጽሐፍ ቅዱስና የእነሱን ነው የአባቶች ኤፒስቴሞሎጂካሊ ስለ ቸርች ፋዘር ከሆነ እያወራን ያለ ነው የእነሱን ቴክስት ማለት ነው። ጀስቲን ማርተር አንተሽ ትልቁ ላይ ታረጋኛለህ። የላኪ ላሳየው መጽሐፉን ምናልባት ዳውንሎድ ካረከው እስቲ ምን የሚል መጽሐፍ ነው ላሳየሽ። እሱንም እያሳየ ለምን መሰለህ እኔ አሁን እሱን ማየትም የፈለኩት ይሄ የቅዱስ ቁርባን ጉዳይ ላይ በቃ ያ ህብስት የጌታ ስጋ ነው፣ ያ ጽዋ የክርስቶስ ደም ነው እና ይሄ ሪል ፕሬዘንስ ተብሎ ይሄ ነገር በቃ በሁሉም ዘንድ የታመነው ዩናኒመስ ኮንሰንሰስ አለው። አሁን ጄኤንዲ ኬሊ ያለውም አሁን አቡሻ አርዲ ክርስቲያን ዶክትሪን ስለተሰኘ መጽሐፉ ላይ ይህንን በግልጽ ነው የሚያስቀምጠው። ማለት ሪል ፕሬዘንሱ እንዴት ነው የሚለውን በቃ ያ ህብስት የጌታ ስጋ ነው የሚል ያ ጽዋ የክርስቶስ ደም ነው የሚል ማለት ነው። እስቲ ኦኬ እንትን ከቅድመ ኒቂያ አባቶች ተለወጠ ወይም እውነተኛ ነው የሚል ቃል ታገኛለህ በቃል ደረጃ። አዎ ቅድመ ኒቂያ እሺ አንዴ ወይም ልትከስልህ አባቶች አግናጢዮስ፣ ኢሬኒየስ፣ ጀስቲን ማርተር ከሲሪል ጀመረ ነው የሚሉት እኮ ብዙዎቹ። ሲሪል ኦፍ ጀሩሳሌም መሰለኝ የጀመረው። መለወጥ ተለወጠ ምንድን ነው ይሄ እኮ መለወጥ የሚለው ቃል እኮ ለምን እንደሚያወዛግብ ግራ ነው። መለወጥ ማለት እኮ ምንድን ነው? መለወጥ እኮ አይደለም። ትልቁ ቁም ነገር እኮ እሱ አይደለም። ህብስቱ የጌታ ስጋ ነው ከተባለ ኦልሬዲ መለወጥ አለ ማለት ነው። ህብስቱ ነውማ መጽሐፍ ቅዱስ የሚላላ አይደለም።
ካለ የሚጀምረው ከጥንት የክርስቲያን አባቶች ሳይሆን ከራሱ ከመጽሐፍ ቅዱስ። አይ እሱንማ ሁሉም ይላል እኮ አይደለም። እስቲ የት አለ? ቅድም እኮ ይጠይቁ። ለዚህ እኮ ነው ሙሉ ወንጌል የጌታ ስጋ አትለውም ህብስቱ ነው። ማቴዎስ 26 ከ27 እስከ 30 ይነበባል አልኩህ እኮ። ታነበዋለች አትቀበለውም እኮ ነው እያልኩ ያለው። ለምን? እሺ ተቀበለችው። እሺ ቅድም ጥያቄ ልጠይቅህ። የጌታ ስጋ ያለችበት ቦታ ጠብቀኝ አልከኝ። ልጠይቅህ አንዴ ቆይ። እሺን ጥያቄ ብትመልስልኝ ደስ ይለኛል። እንትን አይደለም ይሄ ፖለቲካ ምናምን ሌላ አይደለም። ችግር የለም። አንድ የጌታ ህብስትና ጽዋ አማናዊ ነው የሚባለው የተለወጠበት መንገድ ምንም ይሁን ምን ሚስቲካልም ይሁን ትራንስብስታንሺየንም ይሁን ምንም ይሁን እውነተኛ የጌታ ደምና ስጋ ሆኖ ስለተለወጠ ነው ወይ አማናዊ የሚባለው ነው ጥያቄ። ዝም ብሎ አንድ ሰው ከመሬት ተነስቶ እኛም እኮ አማናዊ እንላለን እኛም እኮ እውነተኛ እንላለን ቢልህ ግን ይለወጣል ብሎ ባያምን ሚስቲካልም ይሁን ትራንስብስታንሺያሊ ያ አማናዊ ሊባል ይችላል። አማናዊነት ከመለወጥ ጋር የተገናኘ ነገር አይደለም ወይ ነው ጥያቄ። እኮ ሳውን መለወጥ ስትል ምን ማለት ነው? እሺ አንተ ቅድም እኮ እኛም ተለወጠ ብለን እናምናለን ኢንሰም ወይ ብለሃል አይደል? እናምናለን። አዎ እንዴት እንደምናምን ልንገርህ። እንዴት ነው ተለወጠ የምትለው? አዎ እንዴት ነው ተለወጠ የምንለው? ተለወጠ የሚለውን እንዳልኩ ኦርቶዶክሱም እነ ሉተር ራሱ ሳይቀር መለወጥን ያምናል። አሁንም ከፍቼ ላሳይ ይችላል። ወርክስ ኦፍ ማርቲን ሉተርን ቮሊዩም 35 ብዬ ነገር የነበር ቀደምና ቼንጅ ብሎ ነው ቃል በቃል የሚያስቀምጠው። ኤኒዌይስ መለወጥ ስንል ምንድነው? ህብስትና ወይኑ ከቅዳሴ በፊት የሉተርን ስላነሳ ሉተር ቤዚካሊ ጽዋውም ጽዋነቱን ህብስቱም ህብስትነቱን አጥቷል ብሎ ያምናል። እሱን እኮ ነው የምልህ። እኛም አሁን እንደዚህ አይነት ዴፊኒሽን ውስጥ እኮ አልገባንም። እናንተማ አጥቷል አይደል? ቆይ እኛ እንደዚህ አይነት ዴፊኒሽን ውስጥ እንደዚህ በዚህ ደረጃ ዲቴል አንገባም። ምን እንደምንል ልነግርህ ነው እኔ። እሺ ህብስቱ ተለውጦ የጌታ ስጋ ይሆናል፣ ጽዋው ተለውጦ የጌታ ደም ይሆናል የሚለውን ቃል በቃል ራሱ ሉተርም ነው የሚለው። እሱን አውጥቼ ያሳያለሁ ከፈለክ። ግን ተለውጦ ሲባል ምን ማለት ነው? በቅድም እንዳልኩ በካቶሊካውያኑ ዘንድ በሮም ቤተክርስቲያን ዘንድ የህብስቱ ሰብስታንሱ ይጠፋል። ጠፍቶ የጌታ ስጋ ሰብስተንስ ብቻ ይሆናል። ትራንስ ሰብስታንሺዬሽን የሚባለው ለዚህ ነው። ትራንስ ሰብስታንሺዬሽን የሚጠፋ ነገር አለ። የሆነ የህብስቱ ሰብስታንስ ዲሳፒር ያደርግና ከዛ በኋላ የጌታ ስጋ ሰብስታንስ እሱን ተክቶ ይገባል አይነት የሚመስል ነገር። እንደዚህ አይነት ነገር በጥንት ክርስቲያን ውስጥ የሚታይ አይመስለኝም። አንዳንድ ልጆች እነ ቅዱስ ቄርሎስን በመጥቀስ ምንድነው ህብስቱ የጌታ ስጋ ይሆናል ስለሚል it became የሚል ቃል ስላለ በቃ እሱን ለማሳየት ነው ያላሉ። ግን አይደለም። እንደዛ ተብሎ የሚያስተረጉም ነገር ምንም የለውም። the word became flesh ይላል። ለምሳሌ አይደል ቃልም ስጋ ሆነ ሲባል ቃልነቱ ጠፍቶ ስጋ ሆነ ማለት አይደለም። ስለዛ ህብስቱ የጌታ ስጋ ሆነ ሲባል necessarily ህብስቱ በቃ ህብስትነቱ አጥቷል፣ በሰብስታንስ ደረጃ ጠፍቶበታል ምናምን የሚል እንደዚህ አይነት በጣም ስር የሰደደ ትንታኔዎች ውስጥ ሲገባ እኔ አላቅም በእኛ ክርስቲያን ውስጥ ማለት ነው። ግን ምንድነው ታዲያ ለውጡ ምንድነው ከተባለ አስቀድሞ ህብስት ብቻ ነበር። ግን በዚህ ምንድነው ኮንሰክሬት ሲደረግ ግን በቅዳሴ ሰዓት ያ ህብስት ስጋ ለውጥ ነው። ልክ እንደ አስቀድሞ ቆይ አንዴ ከኮንሰክሬሽኑ በፊት እንዳለው ህብስት ብቻ ብለህ መጥራት አትችልም። ህብስት ያጣል አላልንም። ለዛ እየጠየቁ ነው ትላላችሁ ሳይሆን እየጠየቁ ነው ጥያቄ። እሺ ቆይ አንዴ ህብስቱ ህብስትነቱን አያጣም። አሁን ካቶሊካውያንም ህብስትነቱን ያጣል ሲሉ በሰብስታንስ ደረጃ ነው የሚሉት እንጂ ምንድነው ድምፁ ያንተ ነው ኤቢ? በጣም ተንቀሳቅሳለሁ። ካቶሊካውያንም ህብስትነቱን ያጣል ሲሉ በአክሲደንትስ ደረጃ አይደለም። አክሲደንቱ እንዳለ ነው ይቀመጣል። በሰብስተንስ ደረጃ ነው ያጣል የሚሉት።
ይሄ አሪስቶቴሊያን የሆነው ኤክስፕላኔሽናቸው ነው የነሱ። ሶ ምንድነው በሰብስታንስ ደረጃ ያጣዋል። አክሲደንቶቹ ደግሞ ይሄ ከለሩ፣ ጣዕሙ ምናምን እነሱ ነገሮቹ ግን እንዳሉ ናቸው ብለው ያስቀምጣሉ። እኛ ጋር ስትመጣ ግን ሰብስታንስ አክሲደንትስ ምናምን ብለን ስለማንለያይ በቃ እነሱ በአክሲደንት ደረጃ ይኖራል ብለው እንደሚናገሩት እኛ በቃ ህብስቱ በቃ አልጠፋም፣ ያው አለቀ። ልክ ቅዱስ ጳውሎስም እንደሚናገረው ነው የምንቆርሰው ህብስት ብሎ እንደተናገረ ማለት ነው። የምንባረከው የበረከት ጽዋ ከጌታ ደም ጋር አንድ መሆን አይደለምን እንዳለ የምንቆርሰው ህብስት ከጌታ ስጋ ጋር አንድ መሆን አይደለምን እንዳለው ህብስት ብሎ ይጠሩታል። ለምሳሌ ለምን ያ ህብስትነቱ ሙሉ ሙሉ ሲጠፋ ስለማይታይ፣ ግን ያ ህብስት ግን ህብስት ብቻ ግን አይደለም፣ የምርም የጌታ ስጋ ነው። ኮንሰክሬት ሲደረግ በዛ በኮንሰክሬሽን ሰዓት በዛ በቅዳሴው ምናምን ሰዓት ምን ይሆናል? የጌታ ስጋ ይሆናል የምርም። ስለዚህ ልክ አስቀድሞ እንደነበሩ ህብስት ብቻ አይደለም። ለውጡ እሱ ነው። ተለወጠ ሲባል እንደዛ ነው። የጌታ ስጋ አሁን አንተ የምትናገረው ኦልሞስት ወደ ሉትራን የተጠጋ ሆነብኝ። ሉትራንም አይ እኛ አሁን እሺ ቀጥል። የእናንተ ነው፣ አንተ ነው የምታስረዳኝ። እኔ ጥያቄ ነበር ጠይቀኝ። አሁን አንተ ህብስቱ ነው ይቀጥላል፣ ጽዋውም ጽዋው ነው ይቀጥላል። ግን ደግሞ አት ዘ ሴም ታይም ወይም ሳይመልቲኔስሊ የጌታና ስጋ ደም ይሆናል። ሁለቱ አንድ ላይ ልክ እንደ ጌታ ፍጹም ሰውነትና ፍጹም አምላክነት አንድ ላይ ተኳኩነዋል እያልክ ነው? እሺ አሁን ቅድም አሁን ያልከውን ይሄ እንደ ጌታ ስጋና መለኮት ምናምን የሚለውን አገላለጽ ያው ቅድም እኔ አንስቼልህ ነበር። እሱን የሚለው ማን ነው? ሉተር ነው። ሉተር ህብስቱና የጌታ ስጋ አንድነት አላቸው። ልክ የክርስቶስ ስጋና መለኮቱ ተዋህደው እንዳሉት ልክ እንደዛ ሁሉ ምንድነው ወይም ደግሞ ብረት እሳት ውስጥ ገብቶ እንደሚገለው እሳትነትና ብረትነት እንደሚኖረው ይሄ የተዋህዱን ነገር በማንሳት በዛ መልኩ ያብራራል። እኛ እንደዛ ብለንም ያን ያህል አናብራራም። የተለመደ አይደለም። እኔ እስከማውቀው አንድ መምህር እንደዛ የሚመስል ነገር እንዳለ ሲናገሩ ሰምቼ አውቃለሁ። ትምህርት ቤት ላይ ያለውኝ እየተማርኩኝ ቴዎሎጂ ትምህርት ቤት እንደዛ የሚመስል ነገር የኛ መጽሐፍት ላይ እንደሚገኝ ሲያወሩ ሰምቻለሁ። ግን ስቲል ግን በቤተክርስቲያን ደረጃ ግን ማለት ነው አሁን በዚህ ደረጃ ሁለቱም ተቀመጠው ህብስቱም ኖሮ እንዳልኩ ነው። ህብስትነቱን ይሄው እንኳን እኛ ካቶሊክም አይልም ማንም አይልም። በአክሲደንት ደረጃ ካቶሊኮቹም ቢሆኑ ህብስቱ አለ ይላሉ በአክሲደንት ደረጃ። እኛ ግን አልኩ ቆይ አንዴ ካቶሊኮቹማ ልክ ነህ። ካቶሊኮቹ አክሲደንቱ አይቀየርም ይላሉ። ኤሌመንቱ ግን ተቀይሯል ይላሉ። ቆይ ኤሌመንቱ እኮ ምንድነው ኮንሲስት የሚያደርገው ራሱ ሰብስታንሱ ብቻ እኮ አይደለም ማለት አለ። ይሄ አክሲደንቱ ምን ማለት አክሲደንቱ ጣዕሙ ምናምን ኦርደሩ ሳይሆን እናንተ ሰብስታንሻል ቼንጅን አትቀበሉም። እናንተ ሰብስታንሻል ቼንጅ ሰብስታንሻል ቼንጅ ማለት ምን ማለት ነው? ሰብስታንሻል ቼንጅ ማለት ሰብስታንሱ ህብስት ያደረገው ነገር ጽዋውን ጽዋ ያደረገው ነገር ሰብስታንሱ ቀለሙ ጣዕሙ ከለሩ ሳይሆን አይደለም። ገባኝ። ሰብስታንሱ ጠፍቶ ማለት ነው። ሰብስታንሻል ቼንጅ ስትል ሰብስታንሱ የህብስቱ ሰብስታንስ ጠፍቶ ማለት ነው። ተለውጦ ማለት ነው። ወደ ጠፍቶ ማለት ነው። የህብስትነቱን ሰብስታንስ አጥቶት የጌታ ስጋ እውነተኛ ሰብስታንስ ብቻ ማለት ነው። ኖ ወይ እንደዛ ሲሆን ብቻ አይደለም እውነተኛ የጌታ ስጋና ደም የሚሆነው። ምንም ሉተር እኮ እውነተኛ የጌታ ስጋና ደም እንደዛ አላለም። እኛ ገና ከጅምሩ አክሲደንትስና ሰብስታንስ ምናምን ብለን እንደዚህ ከፋፍለንም አናስረዳም። ስለዚህ እዚህ ውስጥ እኛ መግባት አንችልም። ይሄ ጭቅጭቅ ያለው እዛ ዌስተርኑ ላይ የሮም ቤተክርስቲያን ውስጥ ያለ ጭቅጭቅ ነው። እኛ አክሲደንትስ ሰብስታንስ ምናምን ብለን ስለማንከፋፍል ለዛ እኮ ነው ቅድም እየነገርኩ ያሉት። ልክ ካቶሊካውያኑ አክሲደንቱ አልጠፋም እንደሚሉት ሁሉ እኛም ህብስቱ ጠፍቷል ብለን አንናገርም። ምክንያቱም ይሄ መታየቱ ምን አለ። ግን ሰብስታንሱን እየለየን ሰብስታንሱ እንደዚህ ነው አክሲደንቱ እንደዚህ ነው ብለን ይሄ አሪስቶቴሊያን የሆነ የሜታፊዚክሶቹ ምናምን ነገር እያመጣን እንደዚህ ነገሮች ውስጥ አንገባም እኛ። ስለዛ እንደዚህ አይነት መረዳቶች ውስጥ ወይም እንደዚህ አይነት ትንታኔ ውስጥ አንገባም። ግን ምን እንላለን ከተባለ እኛ የምናውቀው ነገር እንግዲህ በተደጋጋሚ እንደነገርኩ ያ ህብስት የምርም የጌታ ስጋ ይሆናል። እንዴት ነው የሚሆነው? የህብስቱ ሰብስታንስ ጠፍቶ የጌታ ሰብስታንስ እሱን ተክቶ እየገባ አናውቅም። እንደዚህ አይነት ነገር በእኛ ዘንድ እንደዚህ አይነት ትምህርት አይሰጥም። ይሄ የሰብስታንስና አክሲደንስ ዲስቲንክሽኑን አምጥተን ከዛ በኋላ እችኛዋ ፓርት እንዲህ ትሆናለች እችኛዋ ፓርት እንዲህ ምናምን የሚል እንደዚህ አይነት ነገሮች ውስጥ ስለማንገባ እኛ የምናውቀው ህብስቱ ይቀርባል፣ ጽዋው ይቀርባል፣ ይቀደሳል እና በዛ በኮንሰክሬሽን ውስጥ ያ ህብስት የምርም የጌታ ስጋ ይሆናል።
ይሄው እያየነው ነው። ጣዕሙ ምኑ አለ፣ ግን ስቲል እንደዛው በዛው ጣዕም ውስጥ ሆኖ በዛው በህብስቱ ፎርም ማለት ነው። በህብስቱ ፎርም በዛ በህብስት መልክ የጌታን ስጋ ግን ቀጥታ እንቀበላለን። የምርም የጌታ ስጋ ሆኖ ያ ጽዋም በዛ በጽዋ የክርስቶስን ደም እንቀበላለን። ጣዕሙ ምኑ እንደዛው የወይኑ ጣዕም ቢኖረውም የህብስቱ ጣዕም ቢኖርም እንኳን የምርም ግን የጌታ ስጋ ሆኖ የጌታን ስጋ እንቀበለዋለን ነው። እኛ ግን እንዳልኩ አክሲደንትስ እና ሰብስታንስ ብለን ስለማንለያዩ እንደ ካቶሊኮቹ ሰብስታንሱ ይቀየራል አይቀየርም ምናምን የሚሉ ነገር ውስጥ አንገባም። እሺ፣ ስለዚህ ህብስቱ ተለውጦ ስጋና አምላክ ይሆናል ትላላችሁ አይደል? ስጋ አምላክ ወይም ደግሞ ደም አምላክ ይሆናል ህብስቱ ተለውጦ እንላለን። እንደዛ ስትሉ ቢባል ምንም ችግር የለውም። እንደዛ ስትሉ አክቹአሊ ህብስቱ በሰብስታንስ ደረጃም ይሁን በአክሲደንት ደረጃም ይሁን ህብስትነቱን ወይም ወይንነቱን አጥቶ አይደለም ነው አይደል? አይ እንደዛ አይደለም እኮ አሁን እኮ ቅድም የነገርኩህ እኮ እሱን ነው። ምንድነው ህብስቱ ተለውጦ ስጋ መለኮት ይሆናል ተብሎ ሲነገር በሰብስታንስ ደረጃም ይሁን በአክሲደንት ደረጃ ይለወጣል ምናምን የሚል ነገርን እያሰብን አይደለም። ቅድም እኮ አልኩህ እንትን ይንኮሻኮሻል። ያንተ ኤቢ በጣም ይቅርታው እንደምን ድምፁ ያንተ ትንሽ ረበሽ ያደርጋል። ምንድነው ገና ከጅምሩ አክሲደንትስ እና ሰብስታንስ ብለን አንከፋፈልም ማለት አንከፋፈልም ነሲስ እንደዚህ አይነት ትንታኔዎች ውስጥ አንገባም። የጌታ ምስጢር ላይ እዚህ ቅዱስ ምስጢር ላይ እንደዚህ አይነት ትንታኔዎች ውስጥ አንገባም። ይለወጣል ሲባል ህብስቱ የጌታ ስጋ ምንድነው ስጋ ወይ መለኮት ወደ መሆን ይለወጣል ተብሎ ሲነገር አስቀድሞ እንደነበረው ህብስት ብቻ ሆኖ አይቀርም ነው። ህብስት ብቻ ሆኖ የሚቀር ሳይሆን ይልቁንም የምርም የጌታ ስጋ ተብሎ የሚጠራ የምርም ደግሞ የሚሆን ነው። ይህንን ነገር እኮ አሁን ቅድም እንትን አልከኝ እንጂ ወርድ ኤንድ ሳክራመንት ጽሁፉ ላይ እኮ ሉተር እኮ ይሄንን እኮ ይሄ ራሱ ሉተር ትራንስብስታንሺዬሽንን የሚቃወመው ሉተር እንኳን ህብስቱ የጌታ ስጋ እንደሚሆን እኮ አስቀምጧል እያልኩ ነው። እና ይለወጣል ብሎ ነው የሚያስቀምጠው። ይለወጣል ብሎ እሱን አንድ ላውጣለ አማናዊ የሚለው ቃል ቅድም የጠየቁት ጥያቄ አሁን ሪፍሬዝ ላድርገውና ከተሳሳት ታርመኛል። አማናዊ የሚለው ቃል ወይም እውነተኛ ነው የሚባልበት ምክንያት ነሰሰርሊ ህብስቱ በአክሲደንት ሆነ በሰብስታንስ ደረጃ ተለውጦ ሳይሆን ህብስቱም ህብስትነቱን ሳያጣ ጽዋውም ጽዋነቱን ሳያጣ ግን ደግሞ የጌታ ስጋና ደም ነው ብለን በእምነት ስለምንቀበለው ነው እያልከኝ ነው። ኦኬ ህብስቱ ምንድነው? ቅዱስ ቁርባን አንድ ጽሁፍ ላንብብልህ። እሺ ቀጥልሽ። ጠቅለል አድርገህ ጠይቅና ልመልስልህ። እሺ ላንብብልህ። ይሄ የእናንተ ሰነድ ነው። ላንብብልህ ምን እንደሚል። ምን የሚል መጽሐፍ ነው? እሺ ገጽ ውስጥ ቆይ፣ ሩቅ ገጽ ስለሄድኩ እንዳይጠፋብኝ። አይ ቲንክ መከረኛ የሆነ ዌብሳይት ይሆናል ኢትዮጵያ ኦርቶዶክስ .org ምናምን የሚባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖትና ስርዓት ሚስጥረ ቁርባን የሚል መማሪያ መጽሐፍ አይደለም። እሺ መጽሐፍ አይደለም። እሺ ጽሁፍ ነው ያልኩህ። አንድ ጽሁፍ ላንብብልኝ። ጽሁፍ እሺ። ጸሐፊውም አይታወቅም አይደል? ዌብሳይት ነው እንግዲህ። እንደዚህ አይነት ማስረጃዎች እኔም ትረስት አድርጌው አይደለም፣ ግን የኛ ጽሁፍ አይደለም ወይም የኛ ትምህርት አይደለም ብለህ ልታርመው ትችላለህ። ችግር የለም። አይ ችግር የለም። ምን አንብበውና እሺ ታለ ጠፋብኝ እኮ። እሺ ሚስጥረ ቁርባን ማለት ምን ማለት? ጌታችን ኢየሱስ ክርስቶስ ለሰው ልጆች ኃጢአት በዕለተ ዓርብ ከመሰቀሉ በፊት በዋዜማው ሐሙስ ማታ ከ12 ሐዋርያት ጋር በማዕድ ተቀምጦ ሳለ ህብስቱን አንስቶ ባርኮ ቀድሶ ቆርሶ ለደቀ መዛሙርቱ ስጋዬ ነው ብሎ ሰጣቸው። ስለዚህ ህብስቱ ተለውጦ ስጋ ወልደ እግዚአብሔር ወይኑን በጽዋ አድርጎ ባርኮና ቀድሶ ይደሜ ነው ብሎ ሰጣቸው። ስለዚህ ህብስቱ ተለውጦ ደመ ወልደ እግዚአብሔር መሆኑ ታላቅ ሚስጥር ነውና ቁርባን ሚስጥር መባሩ ስለዚህ ነው ይላል። እሺ አንድ ቦታ ላይ ደግሞ ያው ኦልሞስት ተመሳሳይ ነው። እዚች ጋር ህብስቱ ስጋ አምላክ ወይንም ደም አምላክ ለመሆን የሚለወጠው ቄሱ አውቆተ ባረከ ወቀደሰ ብሎ በባረከው ጊዜ መንፈስ ቅዱስ ህብስቱን ስጋ ወልደ እግዚአብሔር ስጋ አምላክ ወይኑንም ደመ ወልድ እግዚአብሔር ደም አምላክ አድርጎ ይለውጠዋል ይልና ከታች ይሄ የተባለው ቃል ቁርባኑ ስጋ አምላክና ደም አምላክ ወደ መሆን ይለወጣል ሲል እንደሚከተለው ጽፏል ብሎ
ወይኑ ቆይ አንዴ ወይኑ ወይን አይሆንም የሚል አንድ ክፍል ቆይ ላንብብልህ። የቅድሙ ገጽቱ ጋር ነው። ሶሪ በጣም እሺ። እስከዛ ድረስ ተናገር፣ ካገኘው ታነብልሃለሁ። እሺ እንግዲህ ምን ጥያቄን ሳትጨርሰው ምን ሄድኩበት? ስለዚህ ጥያቄን ጠቅለል ስታደርገው ምንድነው ማለት ነው የቅዱስ ቁርባን አማናዊ የሚባለው ግዴታ በትራንስብስታንሺዬሽን ምናምን ነው ምናምን ስለተባለ ሳይሆን አይደለም። እሺ ልጠይቅህ አጠር አድርጌ ግልጽ አድርጌ ልጠይቅህ። ቅዱስ ቁርባኑን አንተ ወይም በእናንተ ቤተክርስቲያን አማናዊ ነው ወይም እውነተኛ ነው ብላችሁ የምታምኑት ነሰሰርሊ በአክሲደንት ደረጃም ሆነ በሰብስታንስ ደረጃ ምንም አይነት ለውጥ ሳይካሄድ ህብስቱም ህብስትነቱን ሳያጣ ወይኑም ወይንነቱን ሳያጣ ነገር ግን እንግዲህ ሳያጣ ይሄን ሰብስታንሱ ሳያጣ ነገር ግን በሆነ በቃ ልትረዱት በማትችሉት ሚስቲካል በሆነ መንገድ የጌታ ስጋና ደም ስለሆነ ነው በሚል ማብራሪያ ነው። እሺ አማናዊ ብለን ስንናገር በቃ በአጭሩ አንደኛ በኤርሲያን ውስጥ የሚፈጸም ምስጢር ነው። ይሄ የቤተ ክርስቲያን ምስጢር ስለሆነ ማለት ነው። አንደኛ በኤርሲያን ውስጥ መከናወኑ ከዚህ ነው የሚጀምረው። ሁለተኛ ግን ያ ህብስትና ወይን የምርም ህብስቱ ህብስት ብቻ ሆኖ ስለማይቀር የጌታ ስጋ ስለሚሆን የምርም ማለት ነው የጌታ ስጋ ይሆናል። እንዴት እንደሆነ ባናስረዳም ቅድም እንዳልከው የጌታ ስጋ ግን ይሆናል። ጽዋውም እንዴት እንደሆነ ባናቅም ግን የክርስቶስ ደም ይሆናል። ይሄ ነገር አማናዊ ያደርገዋል። እውነተኛ የራሱ የክርስቶስ ኢየሱስ መብል ያደርገዋል። ምክንያቱም የራሱ ስጋና ደም ከሆነ ህይወትን የሚሰጥ ስለሆነ ህይወትን ደግሞ ይሰጣል እንላለን ነው። አማናዊ ነው ሲባል የምርም የራሱ ስጋ እና ደም ከመሆኑ የተነሳ በምን መልኩ ይሄ አሁን የጠየቀኝ ጥያቄ እውነቱን ለመናገር ምንም የትራንስብስታንሺዬሽንን ሆነ ምንድነው ነገርየው ማለት ነው። አክቹአሊ እሱ የካቶሊኮቹ ነው። እኔ የሉትራኖቹ እኮ አልኩ እኮ ትራንስብስታንሺዬሽንን ተቃውሞ የተነሳ ሆኖ ግን ስቲል በሪል ፕሬዘንስ ያምናሉ እና አማናዊ ነው ይላሉ። ይሄ እኮ ግልጽ እኮ ነው። ግን እነሱም ለውጥ አለ ይላሉ። ስለዚህ በለውጥ ለውጥ አለ፣ ግዴታ ነው። የሚለወጥ ነገር አለ። ያ ለውጡ እንዴት እንደሚሆን ነው ማናቀው እንጂ የሚለወጥ ነገር አለ። ስለዚህ ህብስቱ ተለውጦ የጌታ ስጋ መሆኑ፣ ጽዋው ተለውጦ የጌታ ደም መሆኑ እሱ አማናዊ ያደርገዋል። ተለውጦ ሲባል ግን እንዴት ነው ካቶሊኮቹ እንደሚያስረዱት አናቅም፣ ሉትራኖቹ እንደሚያስረዱት አናቅም። እኛ የምናውቀው ምንድነው በቃ የጌታ ስጋና ደም እንደሚሆን እሱን ደግሞ እንደምንቀበል እናውቃለን። ከዚህ በፊት እንዳልነው ነው አንድ ሰውም እንዳለው ከዛ በኋላ አፋችን የሚከፈተው ያንን ስጋና ደም ለመቀበል እንጂ ለመተንተን አይሆንም ማለት ነው። እሺ የመጨረሻ አንድ ማስረጃ ታሳየኛለህ? ህብስቱም ህብስትነቱን ሳያጣ ወይኑም ወይንነቱን ሳያጣ የጌታ ስጋና ደም ሆኖ እንደሚለወጥ የሚያሳይ በእናንተ ቤተክርስቲያን። ኦኬ ህብስቱ ህብስትነቱን ሳያጣ እና ምን ሲጀምር ያጣል ብሎ ማን አስተማረና? ያጣል ተብሎ በቤተክርስቲያን ደረጃ ህብስትነቱ ይጠፋል የሚል እንደዚህ አይነት ትምህርት የለም። ምክንያቱም ምንም ይሄ ጣዕሙ ምኑ ሲጀመር ጣዕሙን አይደለም በቃ አጠቃላይ ውላጤ የሚባል ነገር አለ ልበል። ቆይ እስቲ ምናልባት መምህር በረከት ይሄዱበታል እዚህ ላይ ግን አቡኮት እንዲገዙን ውላጤ ዘንበለ ውላጤ ምናምን አቡኮት መሰለኝ፣ ችግር የለውም። ኤኒዌይስ ምንድነው ግሪኩ ይቀርብ ነበር። ኦኬ ግሪኩ ይቀርብ ተው አታጣላኝ ትላለህ። አይ እንትን ነው እንዳልኩ ግን በቤተ ክርስቲያን ውስጥ ግን ምን ይሄ ህብስትነቱ ይጠፋል ስውር ብሎ ህብስትነቱ ምናምን ነገር እንደዚህ አይነት ነገር እኔ ሲሰጥ እኔ ሰምቼ አላውቅም ጭራሽ። እንደዚህ ነገር እና በሌለበት ሁኔታ እንዴት ቤተክርስቲያን እንደዚህ በማታስተምርበት ሁኔታ የእርሰን ደረጃ ማለት እንደዚህ ትምህርት በማይሰጥበት ይለወጣል የሚል ቃል ስላለ አሁን ይለወጣል የሚል ቃል አነበብኩልህ። ገብቶኛል። ይለወጣል የሚለውን ሲያብራሩ ነው የምልህ። የእኔ ሐሳብ ሲያብራሩ ይለወጣል ስንል የህብስቱ ህብስትነት የወይኑ ወይንነት በሰብስታንስ ደረጃ ይሄ በጣም በሽታ ምናምን አይደለም። አክሲደንቱን አላልኩም። ምንም ይሁን አክሲደንትም ይሁን ምንም ይሁን ህብስቱ በህብስትነት ወይኑ በወይንነት ደረጃ ያለውን ምንነት ያጣል እያልን አይደለም የሚል
ማብራሪያ አለው ወይ? ማን አስተምሩ? እንደዚህ አይነት ነገር እኛ ጋር እኮ የለም ሲጀምር እያልኩ በትምህርት ደረጃ ያጣል ምናምን። አንድ ሰው ይለወጣል የሚለውን ሲያነብ ምን ሊያስብ ይችላል? ይለወጣል። ይሄው ቅድም እንዳልኩ ነው። አሁን እኮ እየሰማኸኝ አይደለም መሰለኝ። አንዴ ሚዩት አድርገውና ሰማኝ። አንዴ ይለወጣል የሚለው አልኩ እኮ ይለወጣል የሚለው ነሰሰርሊ የሆነ ነገር አስቀድሞ የነበረውን ነገር ሙሉ በሙሉ አጥቶት ወደ ሌላ ነገርነት ኮንቨርት ያደርጋል ማለት እኮ እንደዛ ግዴታ እኮ እንደዛ ማለት አይደለም አልኩ። ይሄን እኮ ሉተርም እኮ ይጠቀማል። አንዴ እሱ ማብራሪያ እኮ መምጣት አንተ እኮ ነው የምታብራራው እሱን ዶክመንት ላይ ግን እናንተ ጋር ይሄንን ፍንጭ የሚሰጥ ማብራሪያ አለ ወይ? ልጨርስ። እሺ ኦኬ። ይሄ እውነቱን ለመናገር ማብራራት ራሱ ያስፈልጋል ወይ አያስፈልጉም? ለምን ምንም ይሄ በምትሃት እኮ ህብስቱ ጥፍት ብሎ እኮ የሆነ ነገር ሲሆን እኮ እንደዛ እኮ አይታይም። ስለዚህ ምን ማብራሪያ ራሱ ያስፈልጋል? እውነቱን ለመናገር በቃ ሪያሊቲው እንደዛ ነው። ምንም ፊት ለፊት ላይ የሚታየው ያ ህብስትና ወይንነቱን እንትን የማይለው ከሆነ ማብራራት ውስጥ ሲጀመር ለምን ይገባል? እስቲ ንገረኝ እንዴ። ህብስቱ ፊት ለፊት ላይ ህብስትነቱ ሲጠፋ የማታየው ከሆነ በአንዳች ምጣት ወይም ጽዋው እንደዛ ሲሆን የማታየው ከሆነ ለምን ማብራሪያ ያናሃል? ለምን ሲያስፈልጋል? በቃ ግን ያ ህብስት ግን ምንም እንኳን ህብስት ሆኖ ብታየውም የምርም ግን የጌታ ሥጋ ሆኗል ብሎ የማመን ጉዳይ ነው። ይሄን ያለው እና ያናል ማብራሪያም አያስፈልጉም። ተለውጧል የሚለው ቃል ግን እንዳልኩ ነው። ሉተር እኮ ይጠቀመዋል። ይሄ የሰብስታንስ ለውጥን የሚቃወመው ሉተር እንኳን ህብስቱ ወደ ጌታ ሥጋነት ይለወጣል ይላል እኮ። ጽዋው ወደ ጌታ ደምነት ይለወጣል ይላል። ይለወጣል የሚለውን ይዘህ በቃ የሆነ ነገሩማ ጠፍቷል ማለት ነው ምናምን እንድትል ግን አይደለም። ያው ይታወቃል ትራንስብስታንሺዬሽን ሲቃወም። ስለዛ መለወጥ የሚለው ቃል የተለመደ ቃል ነው። ቃሉ ግን ነሰሰርሊ እንዳልኩ የሰብስታንስ ለውጥን የሚያሳይ አይደለም። የአክሲደንት ለውጥ የሚያሳይ አይደለም። እንዳልኩት ህብስትና ወይኑ ጥፍት ሲል ስለማይታይ ኤርሲያን ውስጥም ህብስትና ወይኑ የምርም የጌታ ሥጋና ደም ይሆናል ከቅዳሴው በኋላ ወይም ደግሞ በቅዳሴው ሰዓት ማለት ነው። በኮንሰክሬሽኑ ሰዓት ህብስቱ ህብስት ብቻ ሆኖ ይቀራል የሚባል ነገር የለም ነው። እሱን ለማሳየት ነው። አስቀድሞ ከነበረው ለውጥ አለ። ምን አይነት ለውጥ? አስቀድሞ ህብስት ብቻ ነው፣ በኋላ ግን የጌታ ሥጋ ነው። ይህ ነው ለውጡ። ከዚህ አንጻር ይለወጣል ተብሎ ይነገራል። ይለወጣል ሲባል ምንድነው ይሄ የሰብስተንስ ምናምን መሆን አይጠበቅበትም ነው እንጂ እንግዲህ በጣም በተደጋጋሚ ነው ይሄን ነገር የነገርኩ። እንዴት እንዳላገኘው ባላቅም ማለት ነው። ግን የበለጠ ደግሞ እስቲ ምናልባት መምህር በረከትም ደግሞ እስቲ ይሄዱበት ትንሽ መምህር ሰላም ደርሱ። እንኳን ደህና መጡ። ሰላም፣ እንዴት አላችሁ? ይመስገን አምላክ። አይ የተለመደ ማብራሪያ ነው። በትርጓሜም በአምስቱ አዕማደ ምስጢራት መጽሐፍት አሁን እኔ ከፊቴ ላይ ስለሌሉ እንጂ ውላጤ ይቀየራል፣ ይለወጣል የሚለው ነገር ሁልጊዜ ሲብራራ መልኩ ጣዕሙ ሳይለወጥ ነገር ግን የክርስቶስ ሥጋና ደም ይሆናል። እንደውም ውላጤን በለውላጤ እያሉ ነው የሚያብራሩት። የተለመደ የሊቃውንት የጉባኤ ቤት ማብራሪያ እሱ ነው። ውላጤን በለውላጤ መልኩ የሚታየው ነገር የሚቀመሰው ነገር ሳይቀየር ግን ይቀየራል ነው። ግን አሁን ብዙ ጊዜ የትራንስሰብስታንሺዬሽን የሚመስሉ አገላለጾች አሉ። በእኛ ብቻ ሳይሆን በሌሎች በቤተ ክርስቲያናትም እንዲህ አይነት ቃላት ይገኛሉ። እኛ ትራንስሰብስታንሺዬሽንን ባይዘወይ በቂ አይደለም ነው እንጂ ሄሬቲክ የሆነ ነው ብለን አይደለም የምናስበው። የኢትዮጵያ ቤተክርስቲያን ስለ ቅዱስ ቁርባን የሮም ካቶሊክ ቤተክርስቲያንን ስትወቅስ በትራንስሰብስታንሺዬሽን ወቅሳ አታውቅም። ግን ቅዱስ ቁርባንን በፊሎሶፊካል ካታጎሪ ማብራራት ዝቅ ማድረግ ነው፣ ከዚያ የበለጠ ሚስትሪ ነው የሚለው ነውና በዚያም የሞከረው አሉ ነው ማለት ነው። እኛም ውስጥ አንዳንድ ሊቃውንት እንደዚህ አይነት ነገር ጽፈው ቢገኝ ያ ስታንዳርዱን የኦርቶዶክስ የቅዱስ ቁርባንን ትምህርት ሚስቲካል የሆነውን ነገር ዝቅ ያደርጋል በማለት እንጂ ፈጽሞ ስህተት ነው በሚል አይደለም። ፑር ነው ፊሎሶፊካል ቋንቋ ነው፣ የሚስትሪውን ከፍታ አያሳይም የሚል ነው። ቅዱስ ቁርባን ይቀየራል ሲባል በሁለቱም ስፔክትረም ውስጥ አለ ማለት ነው። ህብስትና ወይንም ሆኖ ግን የክርስቶስ ሥጋና ደምም ነው ሆነ ማለት ነው። እና ይሄ በጣም እንደዚህ አይነት ቼንጅ እኮ በቅዱስ ቁርባን እንጂ በምንም የለም።
ልንረዳውም የሚከብደን ምሳሌ የለውም። ይሄ አንዳንድ ነገር እሱ ብቻ ሲሆን ምሳሌ አይገኝለትም ማለት ቅዱስ ቁርባን በሁለቱም ስፔክትር እንትና ኢሬኒዮስ የሚለው ማለት ነው። ቅዱስ ኢሬኒዮስ ምንድነው የሚለው ስለ ቅዱስ ቁርባን ሲናገር it is earthly and heavenly at the same time ነው የሚለው። በምድር ህብስትና ወይን ሆኖ እናየዋለን፣ ግን ደግሞ የክርስቶስ የከበረ ስጋና ደም ነው። ሁለቱም ስፔክትረም ላይ በአንድ ላይ መኖር ማለት ነው። እና ይሄ በጣም ሚስቲካል የሚያሰኘው አንድ ነገር ሁለት አይነት ኦንቶሎጂካል ሌቭል ላይ እንዴት ይሆናል፣ ያኛውንም ሳይለቅ ወደ ሌላ ኦንቶሎጂ ወደ ሌላ ማንነት እንዴት ይሆናል ብሎ መረዳት ስለሚከብድ ነው ሚስጥርም የሚባለው ማለት ነው። ኤቢ ግን ከዚህ ቀጥሎ ግን ቅዱስ ኢሬኒዮስን የሆነ ሊቅ ጠቀስክና መምህር በረከት እዚህ ላይ ቆይ ይሄን ስታብራራው ኦንቶሎጂ የሚለውን ቃል መጠቀም አልፈለኩም ነበር፣ ግን አንተ ስትጠቀመው ትዝ አለኝ። ሁለት ኦንቶሎጂ ነው ያለው ማለት ነው ቅዱስ ቁርባኑ ላይ ሁለት ኦንቶሎጂ ነው ያለው፣ ግን አንድ ማንነት ነው። እኛ ስንረዳው ነው ሁለት ኦንቶሎጂ የሚሆነው እንጂ ማለት ይሄ ህብስትና ወይኑነቱ እንዳለ ግን ደግሞ ተቀይሮ የክርስቶስ ስጋና ደም ሆኗል። ምክንያቱም ክርስቶስን አሁን ሁለት ክርስቶስን በምድራዊ ማንነቱ ምግብ እየበላ በነበረበት ጊዜ የነበረው ማንነትና አሁን ሄቨንሊ ማንነቱን ሁለት ኦንቶሎጂ አንለው። ምክንያቱም የሚጣሉ ኦንቶሎጂዎች አይደሉም ማለት አንዱ ያንዱ ፕሮቶታይፕ የሆነ ነው። ስፔኩሌቲቭ ነው ለነገሩ፣ የስፔኩሌቲቭ ላንጉጅ ነው እንቶ በዛም ደረጃ በቤተክርስቲያን እንዳልኩ በፊሎሶፊካል ቋንቋ ተገልጾ ስለማይታወቅ ኦንቶሎጂ ራሱ ፊሎሶፊ ስለሆነ እንቶ ግን ህብስትና ወይን ሆኖ ያንን ሳይለቅ ግን የክርስቶስ አማናዊ ስጋና ደም ነው የሚለውን እናያዝ። ሚስጥሪ ነው። አሁንም ኤክስፕሌን ለማድረግ ስለምንሞክር ማለት ነው። ኦንቶሎጂውን ሳይቀይር ግን ሌላ ኦንቶሎጂ ሆኗል ማለት ሁለት ኦንቶሎጂ ነው፣ ግን አንድ ነገር ነው። አሁን አንድ ነገር በሁለት ነገር ካየው ሁለት ልትለው የምችለው በእንትን ነው፣ በኢንቲዮሪ ነው። የክርስቶስን ማንነትም ሁለት ባህሪ በቲዮሪ ማለት እንችላለን ብለውና ቅዱስ ቄርሎስ እንዳሉት በአእምሮ ስፔኩሌት ልታረግ ትችላለህ። ነገሩ ግን አንድ ነው። ህብስትና ወይኑ ነው፣ የክርስቶስ ስጋና ደሙ ነው፣ ግን አንድ ነው እና ሚስጥሪም ስለሆነ አሁንም ወደ ፊሎሶፊካል ካታጎሪ እንዳንገባ ብናቆመው ይቻላል። ሌቢ እሺ፣ አንድ የመጨረሻ ጥያቄ። ቀደም ትራንስብስታንሺዬሽን እንደውም ማሳነሰው እንጂ ብዙ የሚረብሽ ነገር አይደለም ብለሃል። ሐኪም ኦልሞስት ቴዎሬቲክ ነው አለለውም ብሏል። እነሱ ግን ኦንቶሎጂካል ቼንጅ አለ ይላሉ። ኦንቶሎጂካል ቼንጅን ተቀበለዋለህ መምህር በረከት? እሱ እኮ ነው ፊሎሶፊ እኮ ነው የሚያስቸግረው። ፊሎሶፊካል ቋንቋ ነው የሚያስቸግረው። ኦንቶሎጂ ማለት የክርስቶስ ስጋና ደም መሆን የሚለውን አስረግጠን ነው የምንናገረው። ህብስቱና ወይኑ የክርስቶስ ስጋና ደም ሆኗል፣ የክርስቶስን ስጋና ደም ሆኗል የሚለውን እንናገራለን። ያው ኦንቶሎጂ ምናምን የሚሉ ቃል ግን ያው ከትራንስብስታንሺዬሽን የተለየ ስላልሆነ በዛ ደረጃ አሁንም ባናብራረው፣ ግን ምንድነው አክሲደንትና ሳብስታንስ ፊሎሶፊካል ተርም ነው። በቃ ማለት ፊሎሶፊካል ተርም የሆነ በምድር ላይ ያለን ነገር ነው ማብራራት የሚችለው እንጂ ይቅርታ እንዴ ከታች ኮሜንት ያሉ ሰዎች አንተ እያልኩ ስለጠራው ደብሯቸዋል። አስፈቅጄ ከአሁን በፊት አውርተን እንደ ጓደኛ ነው የምናወራው። አስፈቅጄ የእድሜ ታላቃቸው ናቸው ነው ርዕሱ ሊቀየር ኤቢም ተለቅ ያለ እባካችሁ፣ እኔ አከብራለሁ፣ መምህራንን አከብራለሁ። እባካችሁ ኤቢ ጥያቄ እስኪ። እሺ
እንትን ላይ ሄሬኒዮስ ላይ አሁን አንተ ሄሬኒዮስን የጠቀስከው እንደውም ከሌላ ከሰከንዳሪ ሰው ከቅድም ከጠቀስከው ምሁር ተነስተ ሄሬኒዮስም እንደኛ ነው የሚያምነው እንደዚህ ነው የሚያምነው ብለህ የጠቀስከው አለና ለምሳሌ ሄሬኒዮስ በጣም ዩኒክሊ የሚታወቅበት እንደምታውቀው ከኖስቲኮች በዘመኑ የነበሩ ኖስቲኮች የክርስቶስን ማንነት እውነተኛ ሰውነት ስለሚጠራጠሩ የክርስቶስን እውነተኛ ማንነት የማትቀበሉ ከሆነ ሰው መሆኑን ከእውነት ሰው መሆኑን የማትቀበሉ ከሆነማ እና ደግሞ ይህንን ግዙፉን ዓለም አልፈጠረውም ያዶሲዝም ግዙፉን ዓለም አልፈጠረውም የሚታየውን ዓለም ብለውም ስለሚያምኑ ታዲያ ከሱ የሰበሰባችሁትን ህብስትና ወይን ለእግዚአብሔር ለምን ኦፈሪንግ አደረጋችሁ ታቀርባላችሁ ይላል። እንደውም the first born ምንድነው the first fruit የእግዚአብሔርን የፍጥረት በኩራት በቅዱስ ቁርባን በኩል ለእግዚአብሔር እናቀርባለን ይላል። እኛም ጋር ቅዳሴ ላይ ተወከፍ መባውም ላው ተወከፍ መባውም ላአት ለነኒ ተወከፍ መባና ወቁርባንን እንላለን። ቁርባናችንን ተቀበል እና ቅዱስ ቁርባን ኦፈሪንግም ነው ለእግዚአብሔር ህብስትና ወይንን ከእግዚአብሔር የፍጥረት ቀዳሚያት አድርገን የፈርስት ፍሩት አድርገን የከበረ እንደውም ከኛውን የከበረ ከስንዴም ስንዴ ተመርጦ ከወይንም ዘለላም የወይን ዘለላ ተመርጦ ነው ለቅዱስ ቁርባን የሚሆነው ለእግዚአብሔር የሚቀርብ ኦፈሪንግ ስለሆነ ማለት ነው። አሁን አንተ በእናንተ ቤተክርስቲያን ቅዱስ ቁርባንን እንደ ኦፈሪንግ ትጠሩታላችሁ፣ ቁርባንስ ትሉታላችሁ ማለት ሄሬኒዮስን አክሴፕት ካረከው ማለት ነው። እሺ አይ ቲንክ ሄሬኒዮስን በተመለከተ የአረዳድ የኢንተርፕሬቴሽን ልዩነት አለ። አሁን ለምሳሌ ኤቨረት ፈርጉሰን ነው እንደዛ ያለው። አኬም ቅድም አውቀዋለሁ ብሏል። ምናልባት አንተም ልታውቀው ትችላለህ። ባፕቲዝም ላይ ትልቅ ክላሲክ የሆነ ስራ ያለው ሎርድስ ሳፐር ላይም የጻፈ ሰው ነው። እሱ ልክ ነው። ኖስቲኮቹ ዶሴቲክስ የጌታን እውነተኛ ፉል ሂውማን ኮምፕሊት ሂውማን ፍጹም የሰው ስጋና ደም ያለው መሆኑን ስለማይቀበሉ ሎርድስ ሳፐርን የጌታ እራትን የምንወስደው እኮ እውነተኛ የሆነ ስጋና ደም ኢየሱስ ክርስቶስ እንዳለው ስለምናምን ነው። ይሄንን የሚሸሹ ሰዎችም የጌታን እውነተኛ ስጋና ደም ስለሚክዱ ነው። ጌታ በእውነተኛ ስጋ በእውነተኛ ደም እንደመጣ ስለማያምኑ ነው የሚል የአፖሎጄቲክ ወይም የፖለሚክ ስራን የሰራው ነው። ይሄ ግልጽ ነው። ይሄ አይደለም ፕሮብለሙ። ይሄን አይደለም ሄሬኒዮስም አልተናገረም የሚባለው። ሄሬኒዮስ አልተናገረም የሚባለው ወይም ደግሞ ይሄን ተቀበላው ግን ይሄንን ኦፈሪንግ የሚለው ያንን የጠየቀኝና አብራራው ወደ ኦፈሪንጉ መጣለው። ሄሬኒዮስ የሚለውን እኔ የጠቀስኩት የኤቨረት ፈርጉሰን ማብራሪያ ቅድም ላክ ያሳየሁት መጽሐፍ ላይ እልክልሃለሁ። መምህር በረከት በቴሌግራም መጽሐፉን አንብበው የሚለውን ሄሬኒዮስ እያለ ያለው ኢየሱስ ክርስቶስ የመጣው በእውነተኛ ስጋ ነው፣ በእውነተኛ ደም ነው የመጣው። ለዛ ነው እውነተኛ ስጋና ደም ይዞ ስለመጣ ስለኛ ስለሞተ ደሙን ስላፈሰሰ ነው ይሄው የሱን የጌታ እራትን ቅዱስ ቁርባንን የምንወስደው። ያንን በእውነተኛ ስጋ በእውነተኛ ደም በመስቀል ላይ መሞቱንና ስጋውን ማፍሰሱን ስለምናምን ነው እያለ ያለው ሄሬኒዮስ። ኢየሱስ በእውነተኛ ስጋና በእውነተኛ ደም ነው የመጣ ነው እንጂ እያለ ያለው ይሄ አሁን እየወሰድኩት ያለሁት ህብስቱና ጽዋው የጌታ እውነተኛ ስጋና የጌታ እውነተኛ ደም ሆኖ ተለውጦ የሚለው ቃል አክቹአሊ አይገኝም አሁን። ወይም ደግሞ በምንም በካቶሊኩም በኦርቶዶክስም ኤክስፕሬሽን ሄሬኒዮስ በዛ መልኩ ኤክስፕረስ አድርጎት አይደለም። ስለዚህ ይሄ እጁ ላይ ያለው የጌታ እራት ወይም ቅዱስ ቁርባን የጌታን እውነተኛ ስጋና ደም ይዞ ወደዚህ ምድር መጥቶ መስቀል ላይ ሞቶ ስጋውን ቆርሶ ደሙን አፍሶ ያዳነን መሆኑን ዶሴቲኮችን ለመመከት ኖስቲኮችን ለመመከት የተጠቀመው ማብራሪያ ነው የብዙዎቹ አንደርስታንድ። እሱ ብቻ አይደለም ግን እሱ ብቻ አይደለም እሱ ብቻ አይደለም እውነት ነው አይደለም። ሌላኛው አርጊውመንት እሱ የክርስቶስ እውነተኛ ስጋና ደም መሆን እውነተኛ ሰውነትን መልበሱ አንዱ ነው። ሌላው አርጊውመንት ይሄ ፍጥረትን የፈጠረው አምላክ ግዙፉን ዓለም የፈጠረው አምላክ እውነተኛው አምላክ የእግዚአብሔር ልጅ ማን ነው? የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ካልሆነ በሌላ አምላክ የተፈጠረ ከሆነ በቅዱስ ቁርባን በኩል ህብስትና ወይንን መስዋዕት አድርገን ኦፈሪንግ አድርገን እናቀርብለታለን። the first fruit of creation ነው የሚለው ከፍጥረት በኩራት አድርገን እናቀርባለን እና ያልፈጠረውን ነው እየተቀበለ ያለ ማለት ነው።
ነው አርጊውመንቱ የቅዱስ ሄሬኔዎስ። ምክንያቱም ኦፈሪንግ ሊቀበር የሚገባው ግዙፉን ዓለም ያልፈጠረው አምላክ ከግዙፉ ዓለም ኦፈሪንግ ሊቀበል አይገባም፣ ካልፈጠረው ዓለም ነው እየተቀበለ ያለ የሚል ነው። ስለዚህ ኦፈሪንግ አርጊውመንቱ ከፍጥረት ለእግዚአብሔር ቁርባን ማቅረብ የምንችለው ኦፈር ማድረግ የምንችለው ራሱ ከፈጠረው መሆን አለበት ነው የቅዱስ ሄሬኔዎስ። ስለዚህ እናንተ አልፈጠረውም ካላችሁ በቅዱስ ቁርባን ኦፈሪንግ ማቅረብ አትችሉም። ህብስትና ወይንን ለእግዚአብሔር ኦፈር ማድረግ አትችሉም፣ ቁርባን አድርጋችሁ ማቅረብ አትችሉም ነው የሚለው። ምክንያቱም ያልፈጠረውን ነው እየተቀበለ ያለ የሚል ነው እና እናንተ ቅዱስ ቁርባንን በቅዱስ ሄሬኔዎስ አርጊውመንት መሰረት ለእግዚአብሔር የሚቀርብ መስዋዕት ኦፈሪንግ ነው ብላችሁ ትቀበሉታላችሁ ወይ? ቅድም መቼ ነው አይ ቲንክ ቅድምም ባለፈው ሲነበብ የነበረው የሙሉ ወንጌል ዶክመንት ላይ ቃል በቃል ወደ 5 ቦታዎች ላይ ይህ ቅዱስ ቁርባን፣ ይህ ቅዱስ ቁርባን፣ ይህ ቁርባን እያሉ ይጠቅሱታል። ግን ሪዘርቬሽን ያለው በአብዛኞቹ ኢንክሉዲንግ ሉተራንስ የሳክሪፋይስ የሚለው እውነተኛ በትራንስሰብስታንሺዬሽን ይሁን በምንም እውነተኛ የጌታ ስጋና ደም ሆኗል። ስለዚህ አሁን የምንወስደው ክርስቶስ ስለሆነ ክርስቶስ ቸርች ላይ ቤተክርስቲያን ላይ በስጋው ደሙ ስለሆነ ስለተገኘ ስለተለወጠ አሁን እዚህ ያለው ክርስቶስ ስለሆነ ልናመልከው ይገባል። በቃ መልሰን እንሰዋሃለን የሚል መዝሙርም አለ ባይዘው በካቶሊክ እንሰዋሃለን የሚል እንደዚህ አይነት ኤክስፕሬሽኖች ስላሉ ይሄንን ካታጎሪካሊ ሪጀክት ነው ያደረጉት። እንደ መስዋዕት ክርስቶስን እንደ መስዋዕት የጌታ እራትን እንደ ክርስቶስ እንደራሱና አሁንም በቅዱስ ጽዋውና በቅዱስ ህብስቱ አማካኝነት እንደገና እንደ መስዋዕት ለእግዚአብሔር የሚቀርብ አድርጎ ማየት በየትኛውም የፕሮቴስታንት ትራዲሽን ውስጥ የለም። የሆነ ሉትራን ላይ ትንሽዬ ከመስዋዕት ጋር የተያዘ ኤክስፕላኔሽን አለ። ያ ግን ብዙም ከዚህ ጋር የሚመሳሰል ነገር አይደለም። ግልጽ አድርጌ ልከሆነ ስለዚህ የሄሬኔዎስን የቅዱስ ቁርባን ቴዎሎጂ ከፍላችሁ ነው የምትቀበሉት ማለት ነው አይደል? መብራራት አለበት እኮ ነው። አሁን እኮ ችግሩ ሄሬኔዎስ ራሱ ልክ እንደ መጽሐፍ ቅዱስ በየትራዲሽኑ ሰው ሁሉ እንደመሰለው ኤክስፕሌን ያደርገዋል። ልክ ቅድም እንዳብራራሁት ነው። ሄሬኔዎስን አሁን የኛ ፓትሪስቲክ ስኮላርስ ብዙዎቹ አሁን ለምሳሌ ጄንድ ኬሊ ሳክሪፋይስን እንደሚያስተምር ይናገራል። አንዳንድ ማብራሪያዎች እኮ ማለት ነው በጣም ከመብዛታቸው የተነሳ የሰውየውን ሀሳብ ሪቨርስ የማድረግ ታዲያ ጳውሎስ እኛ እንዲህ እንላለን በመጽሐፍ ቅዱስ ትምህርት ቤት ጳውሎስ አሁን ቢነቃና ስለሱ የተጻፈውን ኮሜንተሪ ቢያይ የሆነ እኔ የማላውቀው ሌላ ጳውሎስማ አለ ሚል ይመስለናል እንላለን። ስለዚህ ትራዲሽኖቹ ምንድነው? እኛውን በፕሮቴስታንት ግን እኮ የሄሬኔዎስ ሀሳብ እኮ በእውነቱ በጣም የተወሳሰበ አይደለም። የሄሬኔዎስ ሀሳብ ሁሉም እንደዛ ነው። ሉትራኑም እንደዛ ይላል፣ ካቶሊኩም እንደዛ ይላል። የሚሻለው ግን እኛ የመረጥነው ትክክል ነው ብዬ አመንኩት ምን እንደሆነ ልንገር መምህር በረከት። የሚሻለው ምለው እኔ የሚሻለው ቅድም ልክ አሁን ቅድም ሐኪም ሲያብራራ በቃ ጥሩ ነው ብዬ የተቀበልኩት ነገር በጣም ሜታፊዚካል በጣም ፊሎሶፊካል አድርጎ ለማብራራት ከመጨነቅ ይልቅ መጽሐፍ ቅዱስ የሚለውን ቃል በቃል መውሰድ በቃ ልክ አሁን በፕሮቴስታንቱ ቸርች እንደሚደረገው ይህ ስጋዬ ነው ብሎ ሰጣቸው። በቃ ያን ቃል ማንበብ እንዴት ነው ስጋው የሆነ አክቹአሊ ስጋው ነው ወይ አክሲደንቱ ነው ወይ ሚስቲካል ነው ወይ አማናዊ ነው ወይ የሌሉ ቃላትን ኢቭን በአባቶችም ዘንድ እንኳን ጥቅም ላይ ያሉ ቃል በቃል ፊሎሶፊካል ኤክስፕላኔሽን ግዴታ አይደለም። ግን በጥንታውያን አባቶች አክሴፕትድ የሆኑ እንደ ኖርም የሆኑ አስተምሮችን ግን በኤክስፕላኔሽን ሰበብ ማስወገድ ትክክል ነው ወይ? ለምሳሌ ጥንታዊቷ ቤተክርስቲያን በቅዱስ ቁርባን አንድ የምትታወቅበት ነገር ቢኖር የክርስቶስን ስጋና ደም ከዘላለም ሕይወት ጋር ማያያዝ ነው። የአግናጢዮስን ማየት እንችላለን። ቅድም ያነሳ ነው ሜዲሲን ኦፍ ኢሞርታሊቲ የሚለው የሄሬኔዎስን ማየት እንችላለን። ሄሬኔዎስ ኦፈሪንግ ይለዋል፣ ቁርባን ይለዋል። እና እነዚህ ነገሮችን ኤክስፕሌን በማድረግ ሰበብ ከማስወገድና ሌላ የራስን ኤክስፕሬሽን ከመፍጠር እነሱን ራሳቸው ወስዶ ግን ትክክለኛው አረዳድ ይሄ ነው ብሎ መተርጎም አይቻልም ወይ? ቃላቱን ማስወገድ ነው የሚሻለው? አይ ቃላቱማ አሁን እኮ ቃላቱን አናስወግድ፣ ቃላቱን እንጠቀም ነው። ግን ቃላቱን ዲፋይን ስናደርግ ቃላቱን ስናብራራ
በጣም ፖላራይዝ አድርገን የኔ አንደርስታንዲንግ የኔ ኢንተርፕሬቴሽን ነው ልክ ካል አንግባባም ነው ፖይንቱ። ግን አሁን በተለይ ግልጽ የሆኑ መምህር በረከት አንተ ያልካቸው መጽሐፍ ቅዱስን በግልጽ ያስቀመጣቸው አርሊ ቸርች ፋዘርስን በግልጽ ያስቀመጧቸውን ነገሮች መቀበል ግዴታ ነው። ዩናኒመስሊ የተቀበሏቸውን ነገሮች ማለት ነው። አርሊ ዴቨሎፕመንቶችን ሳይጨምር በኋላ ሌተር ዴቨሎፕመንቶች ከመጽሐፍ ቅዱሶች ጋር ይጋጫሉ። ከፓትሪስቲክ በተለይ አንቲኒሲያን ፋዘርስ በተለይ አፖስቶሊክ ፋዘርስ ትምህርቶች ጋር ይጋጫሉ ተብለው የሚታሰቡትን ለጊዜው አቆይተናቸው፣ ግን ለምሳሌ ቅዱስ ቁርባን የሚሰጠው ጥቅም ምንድን ነው በሚለው ጉዳይ ላይ እኔ የሚታየኝ በሰከነ ሁኔታ አለመደማመጥ ነው እንጂ በማብራሪያ ደረጃ ሁሉም ሰው ይስማማል። አሁን የሙሉ ወንጌልንም ትላንትና ነው መቼ ነው ሳብራራ ግን ኤቢ ግን መቀበል ፈቃደኛ ስላልሆነ እርግጠኛ ሆነን መናገር የምንችለው ምን መሰለህ? አሁን ለምሳሌ የኛ ቅዳሴዎችን የቅዱስ ቁርባን የሚፈጸምባቸው ጸሎቶች ማለት ነው ለስርየተ ኃጢአት ይላል፣ ለሕይወት ይላል፣ ለመድኃኒት ይላል። ለሕይወት ወለመድኃኒት ወለስርየተ ኃጢአት ይላል። ለስርየተ ኃጢአት፣ ለሕይወት፣ ለመድኃኒት ይላል። ቁርባን ይለዋል፣ እናቀርብልሃለን ቁርባን ይለዋል። ሁሉም ቃላት በኢርሊ ቸርች በአፖስቶሊክ ፋዘርስ የማይገኝ ቃል የለም። ኦፈሪንግ ብትል ኤሬኒዮስን ጠቀስኩ። መድኃኒት ብትል ቅድም አግናጢዮስን ጠቀስኩ። ሜዲሲን ኦፍ ኢሞርታሊቲ ለሕይወት ለመድኃኒት የሚለው ሜዲሲን ኦፍ ኢሞርታሊቲ ያልነው እና ስለ ቅዱስ ቁርባን የኃጢአት ስርየት ብንል በኢርሊ ፋዘርስ የሚገኝ ነው። ስለ ቅዱስ ቁርባን እኛ የምንናገረው ነገር ከኢርሊ ፋዘርስ የማይገኝ አይደለም እና ይሄንን ኢርሊ ቸርች ሚለውን አሁን ሙሉ ወንጌል ትጠቀማለች፣ ቅዱስ ቁርባን ትለዋለች። አሁን ግን ቀጥለህ ግን የምጠይቀው ጥያቄ ስላለ እኮ ነው። ስለዚህ ትክክል አሁን ቅዱስ ቁርባን የሚለውን መጠቀማቸው በቂ ነው ላንተ? ቃሉ ያ ቁርባንማ ኤሬኒዮስ በተጠቀመው መንገድ ነው መተርጎም ያለበት። ቃሉ አውቀውት ነው ወይ ነው ተርጓሚውን ቁርባን የሚለው ትርጉም አውቀውት ወደ ትርጉሙ እንመጣለን ነው። ጥሩ ነው። ከሌሎች ፕሮቴስታንቶች ሁሉ አሁን ቅድም አንተ እንዲህ ከመስዋዕትነት ጋር የተገናኘ ቃል እኮ ነው። ለእግዚአብሔር እንትንን ማቅረብ ማለት ነው፣ የሚቀርብ ነገር ነው። ቁርባን ባይዘወይ የመስዋዕት ቋንቋ ነው በብሉይ ኪዳን። አሁን ፕሮቴስታንቶቹ አብዛኞቹ ሐኪም እንደምታውቀው በተለይ ሪፎርመሮቹ የሳክሪፋይስን በጣም ኤክስቴንድድ የሆነውን የካቶሊክን አንደርስታንዲንግ ሪጀክት አድርገውታል። ክርስቶስ ራሱ ስለሚገኝ እሺ፣ እስኪ አሁን የእናንተን እስኪ ንገሩኝ። ክርስቶስ ፍጹም የሆነ የክርስቶስ ስጋና ደም ስለሚሆን ስለሚለወጥ ሚስቲካል የሚሆን እንጂ ስለዚህ ቅዱስ ቁርባኑን ታመልኩታላችሁ፣ ትሰግዱለታላችሁ። ቅዱስ ቁርባኑን እናንተ መምህር በረከት ነው ለቅዱስ ቁርባን አንሰግድም። ምክንያቱም ክርስቶስ አለ። ስጋውና ደምን የሰጠው ክርስቶስ ብለን ነው እንጂ የምንሰግደው። ግን ካቶሊኮች ግን ኢሬኔስን ጠቅሰው ይሄው ጌታ ነው የተገኘው እኮ ይሄ እኮ እውነተኛ የጌታ ስጋና ደም ነው፣ ጌታ በቸርቻችን ተገኝቷል። ለምንድን ነው እውነተኛ የጌታ ስጋና ደም ከሆነ ራሱ ጌታ ከሆነ ቅዱስ ቁርባኑ ላይ ያለው ለምን አታመልኩትም? ለምን አትሰግዱለትም? ምንድነው ልዩነቱ? ያ ክርስቶስ እኮ አለ አይደል? የሚቀረው ነገር አለ። የክርስቶስ ሙሉ ክርስቶስ አይደለም ቅዱስ ቁርባኑ ላይ ያለው የሆነ የሚጎለው ነገር አለ። ኧረ መልሱልኝ ወይ። እሺ እያወሩ ከሆነ ተቋርጧል። ሚዩት አሉንም። አይ ሚዩት እንኳን አሉንም። ኤኒዌይስ ግን ይኸውልህ እሳቸው እስኪመጡ እኔ ምናልባት መናገር ካለብኝ እሺ፣ የክርስቶስ ስጋና ደም እጅግ የተከበረ ስጋና ደም ነው፣ ያው ይታወቃል ምናምን ነገር በዛ በቅዱስ ቁርባኑ ፊት በመሰዊያው ፊት መንበርከክ መስገድ ምናምን እሱ ምን በሉትራኑም ያለ ነው። ምናልባት አሁን ጴንጤዎቹ ካልተውት በስተቀር ምንድነው መስዋዕት በሆነበት አስፔክት ብቻ እንደዚህ አይነት ትራዲሽን የለም። አይዘው መምህር በረከት ይቅርታ፣ በጣም ተቋርጠህ ነበረ፣ ኔትወርክ አቋርጦህ ነበር። ኦኬ እሺ ይቅርታ። ባይዘው በቅዱስ ቁርባንን ማምለክ በጥንት ቤተክርስቲያን ነበር እንዴ? አይ ግን እስኪ የዚህን ጥያቄ ካቶሊኮች ኦልሬዲ በቅዱስ ቁርባን የሚገኘው እስኪ ለምሳሌ አሁን አንድ ሰው ቅዱስ ቁርባንን በሚወስድበት ጊዜ ጽዋ ወይም ህብስቱ ቢፈስ መሬት ላይ ቢወድቅ ወይም ቢተርፍ እውነተኛ የጌታ ስጋና ደም ስለሆነ ምንድን ነው የምታደርጉት? በካቶሊኮቹ በጣም በከፍተኛ ጥንቃቄ የወለል ምንጣፉ ሳይቀር
በጥንቃቄ ተቆርጦ ተዘጋጅቶ በክብር ነው የሚቀመጠው የጌታ እውነተኛ ስጋና ደም ስለሆነ። በእናንተ ምንድን ነው የሚደረገው? ያው እኛም ጥንቃቄ እናደርጋለን ቢባል ይሻላል። አሁን ይህን ዝርዝር ነገር ከምናወራ ያው እነሱ ያልተናነሰ ጥንቃቄ እናደርጋለን። ኦፍኮርስ አሁን እኮ ይሄማ ግልጽ እኮ ነው። ይህንን ከእነሱማ ግልጽ ነው። ምንም ያነሰ ጥንቃቄ ሊደረግበትም አይችልም። ግልጽ ነው። ቁም ነገሩ ምንድን ነው? ምንም ታላቅ ክብር የሚሰጠው ምስጢር ነው ምናምን ምንም በቅዱስ ቁርባኑ ፊት ምንድነው መንበርከኩ መስገዱ ምናምን ነገር በሉትራንም ያለ ነው። ግን ይሄ የማምለክ ምናምን ያልከው ግን አምልኮ ብዙ ጊዜ ለፐርሰን ነው የሚሰጠው። አሁን ይሄ ስጦታችን ነው። ቅዱስ ቁርባን እውነት ነው የራሱ እውነተኛ የሆነ የጌታ ስጋ እና ደም ነው። ግን አደሴም ታይም ምንድነው ስጦታ ነው። ማን ይሰጠን? የሰው ልጅ ለሚሰጣችሁ መብል ስሩ ብሎ ነበር የተናገረው ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 6 ቁጥር 27 ላይ ሲናገር ለሚጠፋ መብል አትስሩ፣ ይልቁንም ለዘላለም ሕይወት ለሚኖር መብል እርሱም የሰው ልጅ ለሚሰጣችሁ ስሩ ነበር የተባለው። ስለዚህ የሰው ልጅ ኢየሱስ ክርስቶስን እናመልካለን። አዎ ይህ የምናመልከው የሰው ልጅ ኢየሱስ ደግሞ የሰጠን አለ ምን? ቅዱስ ቁርባን። እርሱ ደግሞ ስጦታ ነው። ስጦታውን በታላቅ ክብር እየተቀበልን ክርስቶስን እናመልካለን። ከዚህ ርቀን ሄደን ሌላ ኤክስፕላኔሽኖች ውስጥ ይገባ እኔ ሰምቼ አላውቅም። እዚህ ድረስ ነው እኛ የምናብራራው። ክርስቶስም አምልኩት አላለም ደግሞ ስጋውና ደግሞ ግን ደግሞ እውነተኛ ፍጹም የሆነ ክርስቶስ ነው ካል ለክርስቶስ መስገድና ማምለክ ለምን አልቻላችሁም ነው እኮ የኔ ጥያቄ። ያ ክርስቶስ እኮ ስጋውና ደሙ ሆኖ እየተሰጠ ስጦታ ሆኖ እየተሰጠን ብቻ ሳይሆን እየሰጠንም አለ። አሴ ፐርሰን በቤተ ክርስቲያን ሚስቲካሊ አለ። ስጋውን ቆርጾ ደሙን አፍሶ እየሰጠን ነው አለ። ስለዚህ በምልአት ራሱን ክርስቶስን እናመልካለን እንጂ ስጋውን ለይተን ደሙን ለይተን እንደዚህ አናመልክም። ሁለተኛ ደግሞ ትእዛዝም አይደለም። የቁርባንን አዶር ማድረግ በጥንት ቤተክርስቲያንም አልነበረም። አይ ቲንክ በዌስተርን ክርስቲያኒቲ በጣም ሌተር ዲቨሎፕመንት ነው። ከ6ኛው ከ7ኛው ክፍለ ዘመን በኋላ የመጣ ነው። ምስራቅና ኮፕቲኮችም እንደዛ ነው የሚያምኑት። ኦሪየንታል ብቻ ነው ኖ አይ ምስራቃውያንም ስጋው ደሙን አዶር አያደርጉም እኔ እስከማውቀው ድረስ። ግን ያከብራሉ። ማክበር አለ ማለት እኛ ለቁርባን በጣም ክብር አለን። ገና ከቤተልሔም ሲገባ ጀምሮ እንሰግዳለን። ያው እንደምታውቀው አንተ በፊትም ስለነበርክበት ማለት ነው። አያውቃለሁ። ከፍተኛ ክብር ነው። የኔ ጥያቄ ግን ሁልጊዜ አሁን እዚህ ካቶሊኮቹ ጆሲ ጋር እንዲያወርቼ ቃል በቃል ጠይቄው አውቃለሁ። ማለት ቃል በቃል ይሄ እውነተኛ ፍጹም የሆነ የጌታ ስጋና ደም ጌታ ራሱ 100% ፍጹም የጌታ ስጋና ደም ከሆነ ቤተክርስቲያን ውስጥ የሚወሰደው ቅዱስ ቁርባን ለምንድነው ማታመልኩት? ለምንድነው ማትሰግዱለት ስለው ሳያቅማማ እናመልከዋለን፣ አዶር እናደርገዋለን፣ እንሰግድለታለን ብሎ መልሶልኛል። እኔ ያ ኢት ሜክስ ሴንስ። ለምን እውነተኛ የሆነ የጌታ ስጋና ደም ነው ከተባለ ክርስቶስን መስገድ ማምለክ ለምን እንደሚከለክል አለ። አይ አይደለም እንትን እኮ ነው አሁን ይሄ አሁን የስግደት ምናምን ሲባል አሁን መምህር እንዳሉ እንደዚህ አይሰገድም ምናምን ያሉ ከእንትኑ አንጻር ነው። ይሄ የአምልኮ ምናምን ነገር ሲባል ክርስቶስን ታመልካላችሁ፣ እዚህ ጋር ደግሞ ፊት ለፊት ላይ ቁጭ ያለውን ደግሞ ሌላ ደግሞ የሚመለክ ነገር አለ ምናምን የሚለው ወደዛ እንዳይሄድ ከዛ አንጻር መምህር ነገሩ። አሁን ከክብር አንጻር አሁን እንዳሉት ሲገባ ጀምሮ እንሰግዳለን እንዳሉት መምህርም በቅዱስ ቁርባኑ ፊት እንሰግዳለን። አሁን ቅድም ምን አልኩ? ቅዱስ ቁርባን ስጦታ ነው አይደለም? በቅዱስ ቁርባኑ ፊት እንሰግዳለን ስትል ሰማሁ አኬ። እንሰግዳለን በእና ይሄንን እኮ ማንም እኮ እየካደ እኮ አይደለም። አሁን እኮ መምህር እኮ አይሰገድም። አሁን መምህር ምን አሉ? ሲገባ ጀምሮ ይሰገዳል እኮ አሉ። በቅዱስ ቁርባን ፊት አይሰገድም ያሉ እኮ ሰዎች ያብራሩልሃል። አይሰገድም ማለት የአምልኮ አይነት ነገር ምናምን ለክርስቶስም አምልኮ መስጠት፣ እዚህ ጋር ደግሞ ለቅዱስ ሚስጥሩም ሌላ አይነት አምልኮ ምናምን ነገር እሱን ነው እያሉ ያሉት ከዛ አንጻር እንጂ ሲገባ ጀምሮ እንሰግዳለን። እንዴ ታላቅ ክብር እኮ ነው የሚሰጠው በቅዱስ ቁርባኑ ፊት። እንዴ በመሰዊያው ፊት እንሰግዳለን ማለት ታዲያ ምንድን ነው እንዴ? መሰዊያውን እንደዛ የምናከብረው እኮ ያ ታላቅ የሆነ ምስጢር እኮ ስለሚፈጸምበት ነው። እና በቅዱስ ቁርባን ፊት እንሰግዳለን። ኦፍ ኮርስ ምንም ኢቨን ስንቀበል እንኳን በቅዱስ መስቀል ምልክት አማትበን ሰግደን ሄደን እንቀበላለን። አሁን እያልኩት ግን ሰግዳለን። ግን ደግሞ የኛ ቤተክርስቲያን እናመልከውም ነው። የኛ ቤተክርስቲያን አምልኮ ደግሞ ትሪኒታሪያን ነው። እንትን ላይ ቅዳሴ ላይ አይተህ ከሆነ ይሄ አምልኮ ስግደት የሚታዘዝባቸው ጊዜያት አሉና በእነዚያ ጊዜያት ንስግር ለአብ ወወልድ ወመንፈስ ቅዱስ
ለአብ ለወልድ ለመንፈስ ቅዱስ እንስገድ ብሎ ካህኑ ሲያወጅ ስግደታችን ለአብ ለወልድ ለመንፈስ ቅዱስ በአንድነት ነው እንጂ በተነጠለ ሁኔታ ስጋውና ደሙን ከጎና አንድ ቦታ ላይ አድርገን ለክርስቶስ ብቻ የሚባል ስግደትም አንሰግድም። የተነጠለ ስግደት ስለሌለን ማለት ነው። ሁልጊዜ የአምልኮ ስግደት የወርሺፕ ስግደት ስናረግ ትሪኒቴሪያን ነው በቤተ ክርስቲያን ማለት ነው። በተለይ ደግሞ በቅዳሴ ያ ትሪኒቴሪያን የሆነው ነገር እንዳለ ነው ሁሌ እና አምልኮ ኦፊሻሊ ስግዱ የአምልኮ ስግደት ስገዱ ሲባል ለአብ ለወልድ ለመንፈስ ቅዱስ ተብሎ በአንድነት ነው የሚታወጀው። የተለየ ለወልድ በተለየ ሁኔታ ከዚያም ደግሞ በስጋው ደግሞ ስፔሲፊካሊ በሆነ ምንድነው በተለየ ሁኔታ የሚደረግ የተለየ የተገነጠለ አምልኮም የለም። መምህር በረከት በቅዱስ ቁርባኑ የሚገኘው ጌታ ከአብና ከመንፈስ ቅዱስ ተነጥሎ ነው? ወልድ ብቻ ነው የሚገኘው? አይደለም። ለዛ እኮ ነው አንድ ላይ የምንሰግደው ለአብ ለወልድ ለመንፈስ ቅዱስ በቁርባን ሰዓት የምንሰግደው። ስለዚህ በቅዱስ ቁርባኑ አብም ወልድም መንፈስ ቅዱስም ይገኙበታል። ስለዚህ ትሪኒቴሪያን ነው በተነጠለው ሁኔታ ስላልከኝ ነው። ትሪኒቴሪያን ከሆነና አብም ወልድም መንፈስ ቅዱስም በቅዱስ ቁርባኑ ይገኛሉ ካልከኝ ለአብ ለወልድ ለመንፈስ ቅዱስ ወልድ መንፈስ ቅዱስ በቅዱስ ቁርባን ይገኛሉ ማለት አብና መንፈስ ቅዱስ ኢንካርኔት አልሆኑም እኮ አይደል? ስለዚህ በቅዱስ ቁርባኑ የሚገኘው ወልድ ብቻ ነው አይደለም? ኖ ቅዱስ ቁርባን የክርስቶስ ስጋና ደም ነው በተለየ አካሉ ማለት ነው። ግን በቤተ ክርስቲያን የሚገኙት አብ ወልድ መንፈስ ቅዱስ ባለመለየት ነው። ስለዛ ነው ስግደቱ ለአብ ለወልድ ለመንፈስ ቅዱስ በአንድነት የምናደርገው ነው። ኦኬ፣ አሁን ግልጽ ሆኖልኛል። ቅዱስ ቁርባኑ ላይ የሚገኘው ወልድ ብቻ ነው። በቤተ ክርስቲያን ውስጥ ግን አብም ወልድም መንፈስ ቅዱስ የሚገኛሉ ነው። ቅዱስ ቁርባን የሚገኘው ቅዱስ ቁርባን ላይ የሚገኘው ሳይሆን ቅዱስ ቁርባን የክርስቶስ ስጋና ደም ነው አይደል? እሺ ኮክ እኔ ደግሞ ክርስቶስ ከአብ ከወልድ ከአብና ከመንፈስ ቅዱስ ተነጥሎ ስለማይገኝ ቅዱስ ቁርባኑ ላይ ለዛ እኮ ነው ስለማይነጠል ነው ለአብ ለወልድ ለመንፈስ ቅዱስ እንስገድ ብለን የምንሰግደው በአንድነት። ስለዚህ ለቅዱስ ቁርባኑ ትሰግዳላችሁ አይደል? አይቢ በዚህ አጋጣሚ ማለት ክርስቶስ በተለየ አካሉ ሰው አልሆነም ነው። በዛ ልክ መውሰድ አለብኝ። ስለዚህ በቅዱስ ቁርባኑ ክርስቶስ በተለየ አካሉ ነው የሚገኘው መኩ ከአብና ከወልድ ማለት ከአብና ከመንፈስ ቅዱስ ማለት ነው። ተለይቶ ነው አይደል? ወልድ በአካሉ ስጋን የለበሰ ነው የሆነው። ስለዚህ በተለየ አካሉ ነው ቅዱስ ቁርባኑ ላይ የተገኘው። የክርስቶስ አካል ብቻ ነው የሚሆነው። በነገራችን ላይ የክርስቶስ አካል ነው የሚሆነው እንጂ እንትን የአብ ወይም ደግሞ መንፈስ ቅዱስ አካል አይደለም። ያ ስጋ የወልድ በአካል ስንገልጽ የወልድ ነው። ግን በቤተ ክርስቲያን ላይ አብም ወልድም መንፈስ ቅዱስም ይገኛሉ። በቅዳሴ ሰዓትም ይገኛሉ። በስላሴ ደረጃ ካነሳው ልክ በስላሴ ደረጃ ስናብራራ አብ ወልድ መንፈስ ቅዱስ አይነጣጥሉም። አንድ መለኮት እንደመሆናችሁ ሶስቱም በመለኮት አንድ እንደመሆናችሁ ይገለጣሉ። በአካል ስትወስድ ግን የክርስቶስ አካል ተብሎ የሚገለጸው ኦንሊ ስጋው የሚገለጸው ለወልድ ብቻ ነው እንጂ ለአብም አይሰጥም፣ ለመንፈስ ቅዱስም አይሰጥም። ከድንግል ማርያም ስጋን የነሳ ወልድ እንደመሆኑ ማለት ነው። ማኩሽ አብና መንፈስ ቅዱስ በቅዱስ ቁርባኑ ላይ ይገኛሉ። በቅዱስ ቁርባን ሰዓት ላይ አንድ መለኮት እንደመሆናችሁ ሰዓት ሳይሆን በህብስቱና በጽዋው ላይ ይገኛሉ። ከክርስቶስ አይለዩም፣ በመለኮት አይለዩም። አብም ስለዚህ ይገኛሉ አይደል? በጽዋውና በህብስቱ ላይ ይገኛሉ። ከአካል አንጻር ግን ከአካል አንጻር ግን ማነው ከተባለ ወልድ ነው አካላዊ። ቀጥል እየሰማሁ ነው። የአብን ስጋ በላን የመንፈስ ቅዱስን ስጋ በላን አንልም እኮ አይደል? የወልድን ስጋ በላን ነው የምንለው። የስላሴን ስጋ በላን ወደ ማለት እየተሄደ እኮ ነው። አሁን እኮ ግራ እንዳይሆን ፈርቼ እኮ ነው። ይብቃ፣ ከዚህ ላይ ይብቃ። እኛማ ለምን እንደዛ አላለም? ቅድም አንተ ራስህ ያነበብከው ጽሑፍ ሌላ ጊዜ እንማማርበታለን በሰፊው። አይ ቲንክ በጣም ብዙ ርቀት ሄደናል። አይ አንተ ራስህ አሁን ቅድም ያነበብከው ላይ እኮ ህብስቱ የወልድ ስጋ ወደ መሆኑ ይለወጣል የሚል እንትን ይላል። ይንኩሻኩሻል ድምፅ ኤቢ ይቅርታ
ህብስቱ የወልድ ስጋው ደሙን ይለወጣል የሚል አንብበህልን ነበረ። የወልድ ስጋው ደሙን ይለወጣል የሚል አንብበህልን ከራሳችን እንግዲህ እናንተ ጽሑፍ ብለህ ካነበብክልን በኋላ እንዴት የወልድ ብቻ ነው እንዴት ትላላችሁ ብለህ ደግሞ እዚሁ ደግሞ ክርክር ገጠምክና እሱኛው ይሄ በቃ ምንም ግልጽ ነው። ከስጋነቱ አንጻር ምንም በተለየ አካሉ ስጋ የሆነው ስጋውን የሰጠን የሰው ልጅ ወልድ እንጂ አብ አይደለም ስጋውን የሰጠን። መንፈስ ቅዱስም ስጋውን አልሰጠንም። ምክንያቱም አብ ስጋን አልተዋሃደም፣ መንፈስ ቅዱስም ኢንካርኔት አላደረገም። ኢንካርኔት ያደረገው ወልድ ነው። ምንድነው የሥላሴ ፕሬዘንስ ግን የቅድስት ሥላሴ ፕሬዘንስ ግን በኤርሲያን ውስጥም በቅዳሴ ላይም አለ። ለዛ ነው ጸሎታችንም የቅዳሴያችንም ካየው ወደ ወልድ ምናምን ወልድን ብቻ የሚያነሳ ሳይሆን አብንም ወልድንም መንፈስ ቅዱስ ጅማሬው ራሱ ስትራክቸሩ የኛ ቅዳሴያችን አሐዱ አብ ቅዱስ ብሎ ነው የሚጀምረው። ስለዛ ሥላሴ አለው። ሌላው ግን አንዴ ምንድነው ይሄ የቅዱስ ምስጢሩ ላይ ታላቅ ክብር ነው የምንሰጠው ለቅዱስ ምስጢር። ምንም ግልጽ ነው። ምንድነው ይሄ በቅዱስ ምስጢር ፊት እንሰግዳለን ምናምን የሚለው አሁን አንተ እንዳልከው እየነጠልን እዚህ ጋር ክርስቶስን እናመልካለን፣ እዚህ ጋር ደግሞ ሌላ የሚመለክ ቅዱስ ምስጢር አለ። በአምልኮ ደረጃ አሁን እንሰግዳለን አንሰግድም ሳይሆን በአምልኮ ደረጃ የሆነ አይነት እንትን በዛ ደረጃ ማብራራት አልተለመደም። ግን ይሄ ወርሺፕ የሚለውን ከስግደት አንጻር ምናምን ከታየ ግን አሁን እንትን በተለየ መልኩ እንዳትረዳው ማለት ነው። አሁን ቅድም ያሉትን መምህር በረከት ሲገባ ጀምሮ እንሰግዳለን እንዳሉት እርሳቸውም በቅዱስ ምስጢሩ ፊት እንሰግዳለን ካልተሳሳትኩኝ ማለት ነው። መምህር ከተሳሳትኩኝ አርሙኝ። በቅዱስ ምስጢሩ ፊት ከተሳሳትኩኝ እንዲያርሙኝ መምህርም በቅዱስ ቁርባኑ ፊት እንሰግዳለን አይደል መምህር? ምናልባት ከተሳሳትኩኝ ዛሬ ይታረማል። አዎ እንትን እያሉ ስለሆነ ከታች ቅድም እንደዛ ሲባል የተለያየ ነገር ነው ያወራችሁት ብዙ ሰዎች ስላሉ ነው። እንደ ፖለቲክስ የሚሰሩ ሰዎች ስላሉ ያ ግን ምንድነው የተለጠለ አምልኮ የለንም ነው። ከአብ ከወልድ ከመንፈስ ቅዱስ የተለየ ለስጋውና ለደሙ ብቻ አድርገን ለክርስቶስ ብቻ እንሰግዳለን የሚል አምልኮ ትሪኒታሪያን ነው። በአንድ ላይ ነው የሚደረገው። ሁለተኛ ክርስቶስ በቅዳሴ ሰዓት ያለው ስጋውና ደሙን የሰጠ መስዋዕቱ ነው ብቻ ሳይሆን የሚሰጥ ካህንም ሆኖ ነው ያለው። መንፈስ ቅዱስም ስጋውና ደሙን እንዲቀይር ካህኑ ይጠራል ማለት ነው። ኤፒክሌሲስ የሚባል አለ። ስለዚህ ትሪኒታሪያን የሆነ ዶክሶሎጂ ትሪኒታሪያን የሆነ አምልኮ ሳን ላይ እናቀርባለን የሚለውን ነው እና እዚህ ጋር ግን እንደው ኤቢ ካላስረዘም ነው የካቶሊኮቹን እንዴት ልክ አደረከው? እነሱ ፍጹም እውነተኛ የክርስቶስ ስጋና ደም ስለሆነ ክርስቶስ ደግሞ በቅዱስ ጽዋውና ህብስቱ ላይ ከተገኘ እናመልከዋለን ይላሉ። የእነሱን አምልኮ አትቀበለውም? አብን ወልድን መንፈስ ቅዱስን በአንድ ላይ እያመለኩ ህብስትና ወይኑን ደግሞ ስጋውና ደሙን ለይተው ለምን ያመልካሉ? ህብስትና ወይኑ ላይ አብም መንፈስ ቅዱስም አይገኙም? ከወልድ ተነጥለው ይቀራሉ እንዴ? እንደሱ ከሆነ ትሪኒታሪያን የሆነ አምልኮ በቃ በአጠቃላይ ምክንያቱም ስጋውና ደሙን ለይተህ ልስገድ ካልክ ወልድን ለይተህ ነው። ምክንያቱም አይ በስጋው ደሙ ወልድም አለ አብም መንፈስ ቅዱስም አሉ ካልክ ደግሞ ቅድም እንዳልነው ትሪኒታሪያን የሆነ አምልኮ ነው ማቅረብ ያለብህ በአንድ ላይ ማለት ነው። ሁለተኛ ደግሞ ኤርሊ ቸርች ፕራክቲስም አይደለም እኮ ይሄ ስጋው ደሙን ለይቶ መስገድ ማምለክ አዶር ማድረግ በጣም ሌተር ዲቨሎፕመንት እንደሆነ ማስረጃ አለን የሚለው አሁን ጄኤንዲ ኬሊን ሁሉ ይጠቅሱታል። ኬሊን ሰሞኑን አንደኛ የሉትራን ልጅ ለሆነ ጉዳይ ተለጥፈው እነሱ ይከራከሩን። በቃ አንተ ካቶሊክ ነው ተከራከረ። እሺ በቃ አይ ካቶሊክ ነኝ እንኳን አይደለም የእናንተ በደንብ ለማወቅ ከእናንተ ልስማ ብዬ ነው። ኤኒዌይስ ይበቃ። ቴንክ ዩ ሶ ማች። እኔም ወደ ቤት ልግባ፣ ውጪ ነው ያለሁት። አኬ ቴንክ ዩ በጣም መኩ። አንድ ኢዮባ የለም እንጂ ጥሩ ውይይት ሰላማዊ። እኔ እንደዚህ አይነት ውይይት አድርጌ አላውቅም። ቲክቶክ ሚስ ሪፕሬዘንቴሽንም መኖር የለበትም መዳረቅም መጫጫዋም ያው እናንተ የምታውቁትን እኛም የተማርነውን ያለውን ነው የምንናገረው። አይ ሪሊ ሪስፔክት የዛሬውን ዲስከሽን። ተባረኩ፣ ደህና አደሩ። ቻው። ቴንክ ዩ ግን ኢዮባን ቻው በሉልኝ። ቴንክ ዩ በጣም መኩ። እንቀጥላለን። ሼር አድርገኝ፣ ቤት ስትከፍት ሼር አድርገኝ። እሺ ሚስ ኢንተርፕሬት እንዳይደረጉ እብን እነሱ ራሱ ካቶሊካውያን በዚህ ልክ እንደዚህ ይላሉ ወይ ለብቻ ነው ከፍሎ
ሜቢ ኤቢ ለብቻ ከፍሎ ለይተው እንደዛ ይላሉ ወይ የሚለው እሱም ሌላ ጥያቄ ነው። ሜቢ እነ ጆሲ ምናምን ቢኖሩ መልካም ነው። የእነሱ ካቶሊካውያን እነሱ ናቸው መመለስ ያለባቸው ይህንን ጉዳይ። እኛ ለይተን እኛ የክርስቶስ አካል ነው የምንለው፣ ከክርስቶስ አካልነት የምንለየው አይደለም። ለይተን ለብቻ ምናምን አናደርግም። ያው አንዱ ክርስቶስ እንደምናመልከው በዛ ውስጥ በሚለው ነው እንጂ አንለይም ነው። የኛ በቃ ሁልጊዜ አምልኳችን ትሪኒቴሪያን ነው። ለአብ ለወልድ ለመንፈስ ቅዱስ ብለን ነው የምናቀርበው። የተነጠለ አምልኮ የለንም ነው። በሉ ደህና ወንድሞች፣ ጥሩ ውይይት ነበር። አዎ እንትን ነው ጥሩ ነበር። አዎ እናመሰግናለን መምህሬ። የእንትኑ ይሄ እናመልከዋለን አናመልከውም ጉዳይ ቅዱስ ምስጢር እንደሚታወቀው አሁን ምንድነው ሲቀርብ ህብስትና ወይኑ እንዳለ ሆኖ ቅድም እንደተባለውም ሲጠፋ እናየውም። ስቲል ግን የጌታ ስጋና ደም ይሆናል። እዛ ጋር እውነተኛ የሆነ የክርስቶስ መገኘት አለ እና የክርስቶስ መገኘት ከመኖሩ አንጻር ሰው እና ካቶሊኮቹ እናመልካለን ካሉ ራሱ ቅዱስ ምስጢር ሊሉ የሚችሉት ምንድነው ክርስቶስ እዛ ጋር ስለሚገኝ ክርስቶስን ነው የምናመልከው ለማለት ነው ፕሮባብሊ ሊሆን የሚችለው እንግዲህ ይመስለኛል። አይ ባይት ሰልፍ ራሱን ያንን ኤሌመንቶቹን ፊት ለፊት ያሉትን ኤሌመንቶቹን ራሳቸውን እንደዚሁ እንደው እየነጠለን እንላለን የሚሉ እንጃ እኔ አይመስለኝም ካሉ ምናልባት እንግዲህ ሰብስታንስ ለውጥ አለ እንግዲህ እሱን ሰብስታንሱን አጥቶታል ምናምን ስለሚሉ እንደዛ ካሉ እንጃ የህብስትና የወይኑ ሰብስታንሱ ጠፍቶ የክርስቶስን ሰብስታንስ ይዘዋል ኤሌመንቶቹ ማለት ጠፍቶ ያኛው የራሳቸው ሰብስታንስ ስለሚሉ ምናልባት ከዛ አንፃር እንደዛ ብለው ከሆነ እንጃ። እኛ ግን የምናውቀው ነገር እንግዲህ እኔ እስከማውቀው በቃ ይሄ ስጦታ ነው። ቅዱስ ቁርባን የተሰጠን ነው ለኛ የሰው ልጅ የሚሰጠው ተብሎ ስለተነገረ የሰው ልጅ ሰጥቶናል እና ይህ ስጦታችን ነው። ቅዱስ ቁርባን ራሱ የጌታ ስጋና ደም ቢሆንም ስጦታችን ነው። ስጦታውን የሰጠው ደግሞ ማን አለ? ራሱ ጌታችን ኢየሱስ ክርስቶስ አለ እና ያንን ጌታ እናመልከዋለን ነው እና ሰው አምልኮ ቀጥታ ለክርስቶስ ይሰጣል። ምናልባት ይሄ ምንድነው ቅዱስ ቁርባንን እናመልካለን የሚል አገላለጽ ቢኖር ራሱ ክርስቶስን እየታሰበ እና ሰው ክርስቶስ ለክርስቶስ ከተባለ ደግሞ አሁን መምህር እንዳሉት ለአብና ለመንፈስ ቅዱስም ጭምር የሆነ እንጂ ይሄ ተነጥሎ እንደዚህ እንደዛ እኔ ብዙም በእኛም እኮ አኪ በጸሎት መጽሐፍቶቻችን ለምሳሌ መልካ ቁርባን ላይ ቁርባን አምልኮ ስጋከ ሚል አለ። ስጋ የአምልኮ ቁርባን ነው ይላል። ምን ማለት ነው? ስጋው ደሙን እያቀረብን ስላሴን እናመልካለን ነው። እግዚአብሔርን ከቅዱስ ቁርባን ሰዓት የበለጠ የምናመልክበት ሰዓት የለም። በቃ የአምልኳችን ክላይማክስ የቅዱስ ቁርባን ሰዓት ነው። ግን በተለየ ሁኔታ ስጋውና ደሙን አድርገን ለወልድ የተለየ አምልኮ እንደውም ደግሞ ስጋውና ደሙን ራሱ በሰጠበት መንገድ ኦፈሪንግ በሆነበት መንገድ ለይተን አናመልክም፣ ገንጥለን አናመልክም ነው እንጂ በስጋው ደሙን የሰጠ ክርስቶስማ ይመለካል። ንስግድ ለአብ፣ ንስግድ ለወልድ፣ ንስግድ ለመንፈስ ቅዱስ ስንል ወልድ ስንል እኮ አሁን በአዲስ ኪዳን ዘመን ስጋው ያልሆነ ስጋ ያለበሰ ስጋውን ደሙን የማይሰጥ ወልድ የለም። ስጋው ደሙን ከሰጠበት ሚስጥር ጋር አብረን ነው ወልድን የምናመሰግነው የምናመልከው ማለት ነው። ግን ቅዱስ ቁርባንን ለይተን ገንጥለን ካመለክን አንደኛ ትሪኒቴሪያን የሆነው ነገር ቀርቶ በስጋውና በደሙ ብቻ አምልኮ ካደረግን አብና መንፈስ ቅዱስ ስጋ ስላለበሱ ስጋ ስላልሆኑ እንገነጥላለን ማለት ነው። ስለዚህ የትሪኒቴሪያን የሆነውን አምልኮ ስለሚገነጥል በአንድ ላይ እናደርገዋለን፣ ሳንገነጥል እናደርገዋለን ነው። በምስጢረ ቁርባን ጊዜ ለስላሴ ነው አምልኮ የምንፈጽመው። ይሄ ሙሉ የሆነው የማይገነጣጠለው የማይሸራረፈው ይሄ ነው እንጂ ኤሌመንቱን ለይቶ ቅዱስ ቁርባኑን ስጋውን ደሙን ለይቶ ማምለክ አንደኛ በኤርሊ ቸርችም የለም። እኛ መቼም ኤርሊ ቸርች ላይ የሌለ ነገር አናረግም። እንደምታውቁት ጥንታዊት ቤተክርስቲያን ያስረከበችንን ነገር ነው የምናደርገው። ጥንታዊቷ ቤተክርስቲያን አብን፣ ወልድን፣ መንፈስ ቅዱስን በቅዳሴ ጊዜ ታመልካለች። ግን ስታመልከው ምን ብላ ነው? ይህንን ስጋን የሰጠህን ይህን ደምን የሰጠህን ብላ በስጋው ደሙ ራሱ ታመልከዋለች። ስጋውና ደሙን አንስታ ማለት ነው።
እና ይሄ መምህር በረከት ኤክስፕሌን አድርገው አለ ኤክስፕሌን አድርገው ስፔሲፊክ ጥያቄው ምኑን ኤክስፕሌን የምታደርገው? ኧረ እባክህ ተረጋጋ በጌታ ስም። አሁን መተህ ኤክስፕሌን የእርሳቸውን ንግግርን ኤክስፕሌን የምታደርገው ምንድን ነው? የራሴን ኤክስፕሌን ማድረገው ብራዘር ይሳይ መች ማውራት ጀመረ? እስቲ ሚዩት አድርገውና ይጨርሱ። እንዴ መሀል ላይ እያወሩ መሀል ላይ ገብተህ ኤክስፕሌን ላድርግ ትላለህ? አይዳኒ መገኘቱ ሪፕሬሰንስ ስላለ ከክርስቶስ መገኘት አንጻር